አሁን አንተ ከወንጌል እምነት ትምጣ ከኤቫንጀሊካን ትምጣ ከጴንጤ ትምጣ አላውቅም አንተ ስትነግረኝ ይልሃለሁ ንገረኝ እኛ ጴንጤዎች ነን እዚህ ያለነው ምን ደብለሽ ምትይና አንቺ ጴንጤ ናቸው የኛ እምነት በሰልባጅ አልመጣም መጣን እንዴ አይ አልመጣም ወይ በእናንተ ቤተ እምነት ያሉ ሰዎች በሰልባጅስ እንዴ ብላችሁ ስለምትሉ ማለት ነው እኔ ስንዴ ሲያመጣ ናውቅ ዩሴፍ ነው እንጂ ጴንጤ ስንዴ ሲያመጣ አጣቂም እንግዲህ እስካሁን አላየው አሁን እኔ አማኝ አይደለሁም ሙስሊም ነኝ አመንኩ በክርስቶስ ተጠመቅኩ ዳንኩ እኔ የምወልደው ልጅ ከተጠመቀ ካመነ ከተጠመቀ አባት በመወለዱ ብቻ ኦርቶዶክሳዊ ማንነት ያገኛል አማኝ ነው የአዳልቶቹ ጥምቀት ነው ለኃጢአት ስርየት እንጂ ህፃናቶቹ ጥምቀት ለኃጢአት ስርየት አይሆናቸውም እያልከን ነው አይደል ኦርቶዶክሳዊ ህብረት ውስጥ የሚጨመሩበት ነው ኦኬ ኃጢአት የለባቸው ማን ይሄንን ኦርቶዶክሳዊ ጥምቀት ኦርቶዶክሳዊ ህብረት ውስጥ እንዲገቡ ህፃናትን ብሎ ይሰራላችሁ ሐዋርያ ያስተማረ ማን ነው አሁን ስፔሲፊክ የሆነ የአባት ስም ልጠራላ አልችልም ግን ስለዚህ የሰው ስርዓት የሆነ ትምህርት ነው ማለት ይሄ ጸሎት እኮ ቆይ ያለ እኮ በወንጌሉ ላይ ጸሎት ሳይሆን እናታችን ቅድስት ኤልሳቤጥ እኮ ያለቻት ነው እስቲ ቀጥይ ውስጥ እመቤታችን ድንግል ማርያም ሆይ ሰላምታ ይገባሻል ከሴቶች ተለይተሽ አንቺ ተለየሽ ነሽ ኧረ በእናትህ ድምፅ ስለሌለኝ አላበላሽ አይ ያቺ ሴትዮ መናፍቅ ናት መናፍቅ ማለት ምን ማለት ነው ወደ መድኃኒዓለም ብቻ እኔ አልተጠራጠረም ማርያምን ተጠራጥረሽ ይኸው ጸሎቷ ሁሉ እኮ ጠፋብሽ መናፍቅ ነሽ ማለት ነው ኧረ እኔ መናፍቅ አይደለሁም እንዴ እኔ ወደተኛውን አምላክ ወደ መድኃኒዓለም ነው የምጸልይ እና ወደ መድኃኒዓለም መጸለይ መንፍቅና ነው መናፍቅ ነሽ ታዲያ ያ እንዴት ሁሉ ነው መንፍቅና የሚሆን ዶክተር ካክ በጣም ጥሩ ስለዚህ ህፃናቱ የሚድኑት ሲጠመቁ ሳይሆን ህፃናቱ የሚድኑት ከአማንያን ቤተሰቦቻቸው ሲወለዱ ነው ከሌላ እምነት ደግሞ የሚመጡት ሰዎች የሚድኑት አምነው ሲጠመቁ ነው ይሄ ሁለቱ ነው አሁን ያየሁት በነገርከኝ ነገር ውስጥ ስለዚህ ስንት የድህነት መንገድ አለ ከክርስቲያን ቤተሰብ ወይም ከኦርቶዶክስ አማንያን ቤተሰብ ሰው በመወለዱ የሚድን ከሆነ ሌላው ደግሞ ከሌላ ቤተ እምነት ሲመጣ አምኖ ሲጠመቅ የሚድን ከሆነ የድህነቱ መንገድ ሁለት አልሆነም ወይ ሁለት ከሆነ ደግሞ የትኛው ነው ልክ የሚል ጥያቄ ይነሳል አብሮት የትኛው ነው ልክ የነዛኞቹ ነው ልክ ወይስ እነዚህኞቹ ነው ልክ የሚለው ይመጣል አንድ ሁለተኛ ሁለት ጥምቀት ይታያል እዚህ አሁን ማለት በቅንነት ያየን እንደሆነ ሁለት ጥምቀት ይታያል ህፃናቱ የሚጠመቁት ደግሞ እነዛኞቹ የሚጠመቁት ቀድም ያነሳነውን ሐሳብ እንዳትረሳ አንዲት ጥምቀት አለች ብለን ካስተማረን አንድ ጥምቀት ከሆነ ያለው ያ አንድ ጥምቀት በቃ አንድ ነው በአንድ ጊዜ አንድም ሌላም ሊሆን አይችልም እዚህ ጋር አዋቂዎችን የሚያድን እዚህ ጋር ደግሞ የዳኑትን ህፃናት ድህነታቸውን የሚያጸና ሊሆን አይችልም ምክንያቱም ተፋልሶ ስለሚያመጣ ማለት ነው ይሄ እንዴት ነው የሚታረቀው ትላለህ እሺ ቆንጆ ሐሳብ ነው ያነሳኸው እንዴት መሰለ የሚታረቀው ቤተክርስቲያናችን በጸሎተ ሃይማኖቷ ላይ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ነው የምትለው ኃጢአት ስርየት እኔ ስለማላውቅ ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የኃጢአት ስርየት በምታስገኘው በአንዲት ጥምቀት እናምናለን ስለዚህ አሁን እኔ የተናገርኩት ላይ
ኃጢአት የምታስተሰሪ አንድ ጥምቀት ነው የተናገርኩት። አንደኛው ኢአማናዊ የሆነ ሰው የክርስቶስን አምላክነት አምኖ ወደ ክርስቲያናዊ ህብረት የሚጨመርበት ጥምቀት የመዳኛ ጥምቀት ነው። ይሄ የትልቅ ሰው ሲሆን አንድ፣ የትንሽ ሰው ሲሆን ሁለት ተብሎ ሜንሽን የሚደረግ አይደለም። አሁን እኔ አማኝ አይደለሁም፣ ሙስሊም ነኝ፣ አመንኩ፣ በክርስቶስ ተጠመቅኩ፣ ዳንኩ። እኔ የምወልደው ልጅ ከተጠመቀ ካመነ ከተጠመቀ አባት በመወለዱ ብቻ ኦርቶዶክሳዊ ማንነት ያገኛል። አማኝ ነው። ግን አማኝ ነውና ተብሎ አይተውም። አሐቲ ጥምቀት አንድ ጥምቀት ስለተባለ በ40 ዓመቱ ወንድ በ40 ቀኑ ወንድ ከሆነስ በ80 ቀኗ ሴት ከሆነች ትጠመቃለች። ይሄ ቤተክርስቲያናዊ ስርዓት ነው እንጂ የትልቅ ሰው ጥምቀት ሌላ አንድ ጥምቀት፣ የ40-80 ጥምቀት ሌላ ሁለት ጥምቀት አይደለም። አሐቲ ጥምቀት ነው። ኃጢአት በምታስተሰርይ በአንድ ጥምቀት ነው ኦርቶዶክስ የምታምነው። እኔ የሚያወራው ጥምቀቱ አንድ ነው። ስርዓቱ አንድ ከሙስሊም የመጣ ሰው የሚጠመቀውና በክርስቲያን አባት እናት የተወለደ ሕፃን ልጅ የሚጠመቀው ጥምቀቱ አንድ ነው። ሲጠመቅ የሚጸለየው ጸሎት አንድ ነው። ግን እዚህ ጋር ቤተክርስቲያናዊ ስርዓቱ ነው ሁለት የሚሆነው። በ40 በ60 እና ትልቅ ከሆነ በኋላ የሚጠመቀው ሁለት የሚሆነው ለዛ ነው። ጨረስክ? አዎ። እሺ፣ ስርዓቱ ብቻ አይደለም ዶክተር፣ ኦነስት እንሆን ከተባለ ስርዓቱ ብቻ አይደለም። ምክንያቱም አንተ ራስህ እንደጠቀስክ አሁን ከመጽሐፉ ላይ የኃጢአት ስርየት በምታስገኝ አንዲት ጥምቀት ነው የሚለው። የኃጢአት ስርየት ሰው አግኝቷል ማለት ድኗል ማለት ነው። ስለዚህ ኢአማንያኑ ሰውዬ ሲጠመቅ ይድናል። ስለዚህ ጥምቀቱ ድህነት ያመጣለታል ነው። ይሄ አንድ ራሱን የቻለ ነገር ነው። ሁለተኛ ያነሳው ሐሳብ ግን ደግሞ አንድ ሰው ከኦርቶዶክስ ቤተሰብ በደንብ እንድታየው የምፈልገው አንድ ሰው ከኦርቶዶክስ ቤተሰብ ከአማንያኑ ስለተወለደ ይድናል ነው ያልከኝ ቅድም። ኦልሬዲ ድኗል። አምኖ እንደዳነ ነው ተቆጥሮ ነው የምንቀበለው ነው ያልከኝ። እሱ እንዴት ይሆናል የሚለው እምነት እንዴት ይመጣል፣ የሚያድነው እምነት እንዴት ይመጣል ምናምን የሚለው በኋላ በጣም ሰፊ ስለሆነ እሱ ጋር አልሄድም። ግን መጀመሪያ ይሄንን ሁለት አይደለም ያልከውን በደንብ መተማመን መቻል አለብን። በደንብ መተማመን መቻል አለብን ብዬ አስባለሁ። ማለት ነገሩን ትክክል መሆኑን እንድናየው መሸናነፍ ሳይሆን ነገሩ ትክክል መሆኑን ማየት አለብን ብዬ አስባለሁ። እዚህ የሚያድን ጥምቀት አለ፣ እዚህ ደግሞ ድህነት የሚያጸና ጥምቀት አለ። ድህነት የሚያጸናውንና የሚያድነውን ጥምቀት አንድ ጥምቀት ነው ልንለው እንዴት እንችላለን? አንድ ነገር በአንድ ጊዜ አንድም ሌላም መሆን ስለማይችል በጣም ግልጽ የሆነ አርጊመንት ነው አሁን ያስቀመጥኩልህ። እና አይ ቲንክ ይሄ ሁለቱ መታረቅ ከቻለ ኤቪደንስ የምታስታርቅበትን ሀሳብ በኋላ ኤቪደንስ ጠይቀሃለሁ እና በደንብ አስበህበት ከታረቀ አስታርቀው፣ ካልታረቀ ደግሞ ልትተወው ትችላለህ። ምንም ችግር የለም። እና ወደሚቀጥለው አንድ በጣም ወሳኝ ጥያቄ ያለኝ እሱን ብዙ ኦርቶዶክሳውያን እንዲያስረዱኝ ጠይቄ ያልመለሱልኝ ነው። ምናልባት አንተ ትመልስልኝ ይሆናል ብዬ ተስፋ አደርጋለሁ። እንቀጥል። ኤርሚ፣ እዚህ ኮመንት ላይ ያለ ብሽሽቅ ቢቆም ጥሩ ነበረ። አሁን እንዴት እናውራ እኔና ዶክተር? ምን ይሻላል? በእናታችሁ ወገኖች ኮመንቱ ይጥፋ መሰለኝ። የወንጌል አማኞች ወንድሞችና እህቶች ስለምትታዘዙ እነሱ የፈለጉትን መጻፍ ይችላሉ። ዘር ተኮር ብሔር ተኮር ካደረጉ ሀገራዊ ጉዳይ ፖለቲካ ምናምን ነገር አላስፈላጊ ነገር ካደረጉ እሱ ላይ ሚዩት የፈለጉትን ያድርጉ፣ ተዋቸው። ዶክተር እየሰማኸኝ ከሆነ ትቀጥለው። እሺ ቀጥል። አነሳሁልህ እኮ አንድ ነገር በአንድ ጊዜ ሌላም ሊሆን አይችልም በሚለው በተስማማንበት እውነት መሰረት
አንድ ነገር በአንድ ጊዜ አንድም ሌላ መሆን አይችልም ነው ያልነው። ከዛ ቀጥሎ ደግሞ የተነሳው ነገር ጥምቀቱ አንድ ነው አልከኝና፣ ግን ይሄ አንዱ ጥምቀት ከሁለቱ አንዱ ጋር ነው ሊያርፍ የሚችለው። ምክንያቱም አንድ ነገር በአንዴ አንድም ሌላ መሆን ስለማይችል ማለት ነው። አሁን ግን በሰጠኸኝ ትንታኔ መሰረት አንደኛው ጥምቀት ለማዳን የሚሆን የኃጢአት ስርየት ለማግኘት ለማዳን የሚሆን ጥምቀት ነው። ሌላኛው ጥምቀት ደግሞ ኦልሬዲ ከአማኝ ቤተሰብ ሲወለዱ የዳኑ ሰዎችን እምነት ለማጽናት የሆነ ጥምቀት ነው። there is the difference በሁለቱ መካከል ምንም የሚታይ ልዩነት ነው ያለው። ይሄንን በአንዱ ጥምቀት ስር ማስቀመጥ አይቻልም። በአንዱ ጥምቀት ስር ማስቀመጥ አይቻልም። አንዱ ጥምቀት ይሄኛው ነው ተብሎ ነው መቀመጥ ያለበት። ምክንያቱም አንድ ነገር በአንድ ጊዜ አንድም ሌላም ሊሆን ስለማይችል ይሄንን ካስታረቀው ደስ ይለኛል። በማስረጃ ብታስታርቀው ደስ ይለኛል። ማስረጃ ካለ ያንን ማስረጃ ስትሰጠኝ ከዛ ደግሞ ተነስቼ ምናልባት ጥያቄ ይኖረኝ ይሆናል። ግን ሌላም ጥያቄ አለኝ ያልኩህ። ቀጥል ዶክተር። እንግዲህ ምንድነው አስታርቅ ካልከኝ የህፃናቱ ጥምቀት የሚያጸና የሚለውን ቅድም እንደነገርኩ እንተውና ኦርቶዶክሳዊ ህብረት ውስጥ የሚገቡበት ነው። ኦርቶዶክሳዊ ህብረት መቀበያ ነው ጥምቀቱ። ሁለቱም አንድ ጥምቀት ነው። አንደኛው ኃጢአት የሚያስተሰርይ፣ አንደኛው ደግሞ የሚያጸና የሚለውን እንተውና ያው አስታርቀው ስላልከኝ ኦርቶዶክሳዊ ህብረት ውስጥ የሚሳተፉበት ነው እና ወደ ቀጣዩ ብትሄድ ደስ ይለኛል እዚህ ነገር። አይ እንግዲህ ሲታረቅ ምንድነው ያው ከህሊና አንጻር ክሊር መሆን ስላለብን ማለት እየሰሙንም ያሉ ሰዎች ስላሉ ጊዜ ሰጠው እናንተ ስናወራ ያስታረቀው ቀድም የሰጠኸውን ሐሳብ እሱን በመተው በቃ እንተው ሊታረቅ ስለማይችል እንተው እና እንለፍ ከሆነ ያስማማኛል። እንትን ላደርግ አልፈልግም፣ ለጨቃጨቃ አልፈልግም እኔ እናንተን ስለማይመጣኝ። ስለዚህ ምን ብዬ አልፈዋለሁኝ? አንዱ ነገር ሊታረቅ ስላልቻለ በቃ እንለፈው እና ወደሚቀጥለው ሐሳብ እንሂድ ካልክ በሱ ልንቀጥል እንችላለን ማለት ነው። ግን አንተው በነገርከኝ መሰረት ነው ሄድኩት። ቀደም ስታስረዳኝ የልጆቹን ጥምቀት ስታስረዳኝ ሁለት ፐርፐዝ እንዳለው የነገርከኝ ወደ ኦርቶዶክሳዊ ህብረት የሚጨመሩ ሰዎች ናቸው። ስለዚህ አሁን ቀደም ከክርስቲያን ከአማኝ ቤተሰብ ወይም ከኦርቶዶክሳዊ ቤተሰብ መወለዳቸው ኦልሬዲ አድኗቸዋል ብለህ ነበር። ይሄን የሚያህል ትልቅ ኢሹ ከተው ነው ስንቶ ካልከኝ እተዋለሁ። እሺ ግን ምንድነው የምለው ማለት ነው እነዚህ ህፃናቶቹ የሚጠመቁት ህፃናት ወደ ኦርቶዶክሳዊው እምነት ለመጨመር እንጂ ድነው አይደለም የሚለውን እሳቤ ይዤ ነው የሚሄደው። ምክንያቱም የሚድኑት በዛ እምነት ነው ብለኸኝ እሱን ጀስቲፋይ ማድረግ ስላልተቻለ ማለት ነው። በዚህ ልዩነት እንለፈው ካልከኝ እንለፈውና ሁለተኛው አይ በዚህ ልዩነት አናልፈው። እሺ የመጨረሻ ሪፍሌክሽን ልስጥ። የመጨረሻ ቅድም ጸሎተ ሃይማኖት ላይ እንዳልኩ የኃጢአት ስርየት በምትሰጥ በአንዲት ጥምቀት እናምናለን። ጥምቀት አንድ ናት። የኃጢአት ስርየት በምታስገኝ በአንዲት ጥምቀት እናምናለን። አሁን ከላይ እናንተ ለዲስከሽን ይዛችሁ የመጣችሁት ሀሳብ ያመነ የተጠመቀ ይድናል ሚል ነው። ያመነ ሚለውን ስትሮንግ ቃል ይዘን የ40ና የ80 ጥምቀትን ያመነ የተጠመቀ ይድናል ሚለው ውስጥ ኮንክሉድ እናደርጋለን ወይ ሚለውን። ጥምቀቱ አንድ ነው። እሱም የኃጢአትን ስርየት የምናገኝበት አንድ ጥምቀት ነው። የ40ና የ80 የሕፃን ልጅ ጥምቀት ደግሞ ኦርቶዶክስ ክርስቲያናዊ እናትና አባት ያላቸው በክርስቲያናዊ እናትና አባት ውስጥ የተወለዱ ልጆች ኦርቶዶክሳዊ ህብረት ውስጥ የሚሳተፉበት የሚድኑበትም ጥምቀት ነው። አሁን ስፔሲፊክ እነሱ እንደሚድኑ የቱ ጋር ተጻፈ ምትለኝን ቅድም ይህን ጥያቄ በጥያቄ መልስልሃለሁ ስል እንትን ፍሪክሽን ያለው ጥያቄ ውስጥ ልንገባ ስለምንችል ክርክር ይሆናል በሚለው አሁንም ሁለት ነገር ነው ያረከው። አሁንም ሁለት ነገር ነው ያረከው ስለ ልጆቹ ስታነሳ ማለት ነው። ገብቶሃል? የድህነትን መንገድ በሁለት አቅጣጫ አረከው። እነዚህ ህፃናት ልጆች ይድናሉ ካልከኝ አሁንም ማለት ነው የሚጠመቁት እነሱም ለመዳን ነው ካልከኝ ከነዛኞቹ ጋራ እነዛ ዳኑ ያልናቸው የኃጢአት ስርየት አገኙ ካልናቸው ጋራ አንድ አይነት አይደለም። የድህነት መንገድ ደግሞ አንድ ነው አይደል? በአንድ መንገድ ነው ሰው ሊድን የሚችለው።
ይሄ ባለበት በእንትን ልንስማማ እንችላለን። ወደ ኦርቶዶክስ ህብረት ለመጨመር ነው የሚጠመቁት ካልከኝ እና ቅድም ከኦርቶዶክስ አማንያን ቤተሰቦቻቸው አሁን የሚያነሳው ከኦርቶዶክስ አማንያን ቤተሰቦቻቸው በመወለዳቸው ድነዋል የሚለው ልክ ካልሆነ በቃ እሺ እሱ ልክ አይደለም ብለን እንተወውና ወደ ኦርቶዶክስ ቤተ እምነት ለመጨመር ወይም እምነት ለመቀላቀል የሚጠመቁት ካልክ ዳትስ ፋይን። እሱ አንድ ነገር ነው የሚሆነው። ሁለት ግን የሚሆነው ድህነት የሚለው ነገር መሀል ላይ ከመጣ ነው። ሀሳቤን አግኝተኸው ከሆነ አግኝቼዋለሁ። ግን አሁን የ40 ቀን ሕፃን ልጅ ድህነት አሁን ለምሳሌ ድህነት የሚለውን ቃል የምንጠቀመው ኃጢአቱ ስላለ ሰው ነው። የ40 ቀን ሕፃን ልጅ ኃጢአት ያለበት ምን ጥያቄ ያለው? መጽሐፍ ቅዱስ እኮ በአዳም ምክንያት ሰው ሁሉ ኃጢአተኛ ሆኗል ብሎ ነው የሚናገረው። እኔ የመጽሐፍ ቅዱስ ስለማምን በአዳም ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ሞት ለሰው ሁሉ ሆነ ወይም ደረሰ ብሎ ሮሜ ምዕራፍ 6 ስለሚናገር ሰው ኃጢአተኛ ለመሆን በገቢር ኃጢአት መጀመር አያስፈልገውም። አሁን እዚህ ጋር በጣም ብዙ ጥቅሶች ላነሳ እችላለሁ። ወደ ሌላ ርዕሰ ጉዳይ እንዳንሄድ እዚህ ጋር እንቁም፣ ግድ የለህም። ይኸውልህ ለምን መሰለህ ርዕሱን ልትቀይረው ነው፣ ወደ ነገረ ድህነት ውስጥ ልንሄድ ነው። ጥምቀት ጋር ነው አሁን እያወራን ያለ ነው እና ዋይ ለምንድን ነው የሚጠመቁት የሚለውን ነው ጀስቲፋይ እንድታደረገ የፈለግኩት እና የ40/80 ጥምቀትም የተነሳው ከዛ አንጻር ነው። ለምንድን ነው የሚጠመቁት? ምክንያቱም ያመነ የተጠመቀ ይድናል እያለ ለምን እነዚህ ህፃናት ይጠመቃሉ ነው። አይ ቲንክ የነ ኤርሚያስ ርዕሰ ጉዳይ ኩዌስችን የሚያደርገው እሱን ነው። እሱም አንተም አንደርስታንድ ያደረግከው ይመስለኛል። ስለዚህ ይሄ ባለበት ቅድም ይሄን ለዚህ መልስ ስትሰጥ አንተ ሁለት ነገር ነው ያነሳው። የ40/80 ህፃናት ለምን ይጠመቃሉ ወይም በ40 ቀንና በ80 ቀን ጥምቀት ለምን ይካሄዳል የሚለውን ሁለት መልስ ሰጥተሃል። አንደኛው ወደ ኦርቶዶክስ ህብረት ለመጨመር፣ ሁለተኛው ለመዳን ማነው ድነትን ለማጽናት ነው ያልከኝ። በዚህ ነው የተስማማ ነው። አይ በቃ እሱኛው ይቅር ድነትን ለማጽናት አይደለም ድነዋል አልዳኑ የሚለው ነገር ጋር መሄድ አንፈልግም፣ ግን ወደ ኦርቶዶክስ ህብረት እንዲቀላቀሉ ነው ካልክ ኦኬ ሐሳቡን ቀይሯል ዶክተር ብዬ በዛ ሐሳብ ተግባብተን ወደሚቀጥለው ጥያቄ እንሄዳለን። ቴንኪው አመሰግናለሁ። አሁን መጨረሻ ላይ ያልከውን ነው መስማማው፣ ወደ ኦርቶዶክሳዊ ህብረት ውስጥ እንዲጨመሩ ነው። ምክንያቱም በኦርቶዶክሳዊ አስተምሮ መሰረት አንድ ኦርቶዶክሳዊ ከአዳም የሚወርሰው ኃጢአት የለም። የ40 ቀን የ80 ቀን ልጅ ኃጢአት የለበትም። እኛ ከአዳም የወረስነው እንደ ኦርቶዶክስ አስተምሮ ሞትን ነው እንጂ ኃጢአትን የወረሰ ከአዳም ኃጢአትን የወረሰ ኦርቶዶክሳዊ ሰው የለም። ስለዚህ የ40-80 ዓመት ቀን ልጅ ኃጢአት የለበትም። ኦርቶዶክሳዊ ህብረት ውስጥ ለመጨመር ይጠመቃል። ያላመኑት ደግሞ ይጠመቃሉ። ምክንያቱም አምነው ተምረው ክርስቶሳዊ ድህነት ውስጥ ለመግባት ይጠመቃሉ በሚለው እኚህ ሁለቱን ብቻ ያዝና ወደ ቀጣዩ ጥያቄ እንግባ። አይ ቲንክ ኤርሚ ሰምተሃል አይደል? ያው ዶክተር የሰጠንን የመጨረሻውን እንትን ተስማማንበትም እኔ መሀል ስለገባሁኝ እንድንቀጥል ይሆናል። ሁለተኛው ጥያቄ ዶክተር ቅድም በውይይት ውስጥ እሺ ዶክተር ቅርታ ፓስተር፣ ምናልባት አንተ አሁን ህፃን ልጅ ኃጢአት አለበት ለማለቱ ኃጢአት አለበት ለማለቱ ማስረጃ አቅርበሃል። ምናልባት ሰውን ኮንፊውዝድ እንዳይሆን እሳቸው ደግሞ በቦልድነስ ህፃናት የ40-80 ህፃናት ኃጢአት የለበትም ብለው አቅርበዋል። ማስረጃ መጠየቅ ይቻላል ወይስ ይታለፍና ሊሰጠን ከቻለ ዶክተር ደስ ይለኛል። ዶክተር ሀሳቡን እንትን ብለዋል። ኦኬ ማስረጃ አሁን አንተ የጠቀስከው ጥቅስ በራሱ ከአዳም የወረስነው ሞትን እንጂ ኃጢአትን እንዳልሆነ ይናገራል። አሁን አንተ የጠቀስከው ጥቅስ በራሱ አንብብ ውስጥ እሺ እንትኑ ላይ ታመጡት ሰውም እንዲያው እኔ ሃርድ ኮፒ ነው የማነበው የለኝም ስልክ ላይ እና እሺ ሮሜ ምዕራፍ 6 እንደዚህ
እንደዚህ ብሎ ይናገራል። ሁለት ቦታዎች ነው ምዕራፍ 5 ቁጥር 12 ይቅርታ፣ ከዛ በኋላ ምዕራፍ 6ን ማነሳለሁ። ሮሜ መጽሐፍ ምዕራፍ 12 ምዕራፍ 5 ቁጥር 12 ዶክተር ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በአንድ ሰው ወደ ዓለም ኃጢአት ገባ። ግልጽ ነገር ነው የሚናገረው። ሞት ገባ ይላል። ከዚያስ ስለዚህ ምክንያቱ ከላይ ተነስቷል፣ ልናየው እንችላለን። በጣም ግልጽ የሆነ ነገር ነው ያለው። ግን ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይለና በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል። ልብ ብለህ አይተህ እንደሆነ እንደዚሁም ሁሉ ኃጢአትን ስላደረጉ በአንዱ ሰው በኩል ወደ በኃጢአትም እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ለኛ የደረሰው አዳም የሰራው ኃጢአት አይደለም። ለኛ የደረሰው አዳም በሰራው ኃጢአት ያገኘው ሞት ነው። እኔ እንግዲህ አሁን አንተ የምታምነውን አክሰፕት ማድረግ አይደለም ያለብኝ። እንደ አንድ ኦርቶዶክስ እኔ እንደተማርኩት ትምህርት ወደኛ የመጣው የኃጢአት ውርስ አይደለም። ወደኛ የመጣው አዳም በሰራው ኃጢአት በተቀጣው የሞት ፍርድ የአዳም ዘር ሁላ የሞት ውርስ ስለወረሰው ምን ሞተው አዳም ኃጢአት ስለሰራ እንጂ የአዳም ኃጢአት አሁን ከዚህ በኋላ የሚወለዱ ህፃናት ላይም የውርስ ኃጢአት ኦርቶዶክስ አስተምሮ ላይ ኃጢአት አይወረስም። ይህን ጥቅስ ነው ኃጢአት እንደማይወረስም ስንማር ያስተማሩን ይህንኑ ጥቅስ ነው። የወረስነው ሞትን ነው ኃጢአትን አይደለም። ጨረስክ ዶክተር? አዎ። እንግዲህ የቤተ ክርስቲያንህን አስተምሮ አከብርልሃለሁ። እኔ ምንም ችግር የለብኝም እሱ ላይ። እኔ የምልህን የግድ ስማ አይደለም የምልህ። ግን መጽሐፍ ቅዱስን ይዘን ከሆነ የምንነጋገረው መጽሐፍ ቅዱስን ይዘን ከሆነ እያወራን ያለ ነው። እንግዲህ ጽሁፉ አውድ የሚባል ነገር አለው፣ የግራመር መዋቅር የሚባል ነገር አለው። በግልጽ ነው የተቀመጠው። በጣም መሰረታዊ የሆኑ ጥያቄዎች ከእግዚአብሔር ማንነት አንጻር ጻድቅ ነው እግዚአብሔር ከሚለው አንጻር አሁን በሰጠው ትንታኔ ላይ ጥያቄ እናነሳለን ለኦርቶዶክስ ቤተክርስቲያን። የመጀመሪያው ኃጢአትን የሰራው አዳም ነው፣ ኃጢአተኛው አዳም ነው እንጂ ሌሎች ኃጢአተኞች አይደለንም። ስለዚህ ህፃናቱ ንጹሐን ናቸው የምንል ከሆነ ይህን ጥቅስ ጠቅሰን ማለት ነው። ታዲያ ጳውሎስ ምን ማለቱ ነው? ወደ ዓለም ኃጢአት ወደ ዓለም ገባ ሲል ወደዚህ ወደ ቁስ ዓለም ነው ገባ እያለን ያለው? ወደ ሰማዩ፣ ወደ ምድሩ፣ ወደ ተራራው፣ ወደ ምናምኑ ገባ ነው እያለን ያለው? እንደሱ ነው? አንዱ ጥያቄ ይሄ እዚህ ጥቅስ ላይ የሚነሳው። ሁለተኛው ሞት ተወረሰ አይልም ይሄ መጽሐፍ ቅዱስ ክፍል ዶክተር። በእውነት በግልጽ እንደው አንተም ካየኸው ሞት ተወረሰ አይልም። ኃጢአት ወደ ዓለም ገባ ይልና ከዛ በኃጢአት ሞት መጣ ነው የሚለው። ኃጢአት በሌለበት ሞት የለም። ጳውሎስ ከራሱ ጋር አይጋጭም። ምክንያቱስ በግልጽ የትም ሄደን እንዳንቸገር በዚሁ መጽሐፍ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው። ሞት is a consequence የምን የኃጢአት አዳም ብቻ ነው ኃጢአት የሰራው ከተባለ ሞቱም እሱ ጋር ነው የሚቆመው። ለምን? እግዚአብሔር ጻድቅ ነው። ሞቱም እዛው ነው የሚቆመው። በኃጢአቱ የሚጠየቀው ሰውዬ ጋር ነው የሚቆመው። ሐዋርያው ቅዱስ ጳውሎስ እሱን አይደለም እያወራ ያለው። ከዚህ ጋር ተያይዞ የሚነሳ ጉዳይ አለ። ኢየሱስ ክርስቶስ ለዓለም ሕዝብ ሁሉ እንደሞተ መጽሐፍ ቅዱስ ያስተምራል። ለሰው ልጆች ሁሉ እንደሞተ። የሰው ልጆች ሁሉ ኃጢአተኞች ካልሆኑ ለምንድነው ኢየሱስ ለሰው ልጆች ሁሉ የሞተው? ይሄ በጣም ሊሰመርበት የሚገባ ጥያቄ ነው። ስለዚህ አሁን የቤተ እምነት አስተምሮ እንደነገርኩ አይ ሪስፔክት እሱ ላይ እንትን የለኝም። እኔ ግን ይሄን የመጽሐፍ ቅዱስ ክፍል በትክክል ያየህ እንደሆነ
ሐዋርያው ቅዱስ ጳውሎስ እንዳለን አይደለም የተተረጎመው። እንዳለን ጳውሎስ ያለው አይደለም የተባለው። ጳውሎስ አንድም ቦታ ላይ ሰው ሞትን ይወርሳል አላለም። ሞትን ይወርሳል አላለም። በግልጽ የነገረን ኃጢአት በአንድ ሰው በአዳም ምክንያት በግልጽ ይኸው ወደ ዓለም ገባ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16ም ኢየሱስ ለዓለም ሞተ ወይም እግዚአብሔር ዓለሙን እንዲሁ ስለወደደ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ነው የሚለው። ግልጽ ነገር ነው የተጻፈው። ዓለም የተባለው ይሄ ግዑዛዊ ዓለም እንዳልሆነ የታወቀ ነገር ነው። ስለዚህ ክፍሉ በትክክል ሐዋርያቱ ባሉት መሰረት አልተብራራም። የእናንተን አስተምሮ እሱን ሪስፔክት አድርጌ እሱ እንዳለ ይዤ ግን ሙግቴን በደንብ እንድትይዘው ፈልጋለሁ። ስለዚህ በዚህ አግባብ ሕፃናቱ ኃጢአት የለባቸውም የሚለውን ትምህርት ሮሜ ምዕራፍ 5 ቁጥር 12 ሰፖርት አያረግም። አንድ ሮሜ ምዕራፍ 6 ቁጥር 23ም ሰፖርት አያረግም። ሁለት አጠቃላይ የመጽሐፍ ቅዱስ ትምህርትም ሰፖርት አያረግም። ሶስት እኔ ይኸው ማስረጃዬን በዚህ መልክ ነው የማቀርበው። እግዚአብሔር ይስጥልኝ ወዳጄ። አሁን ያልከውን ነገር ሰማሃው እቀበላለሁ። ግን ሕፃናት አሁን አንተ እንድታሰምርልኝ የሚፈልገው ኦርቶዶክሳዊ አስተምህሮ የኃጢአት ውርስ የሚባል ነገር የለም። አንድ ሁለት ደግሞ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደዚህ ላሉት ናትና ብሎ የተለየ እንደተጻፈ ባላቅም የራሱ ኢየሱስ ክርስቶስ ተናግሯል። ሕፃናት በኦርቶዶክስ አስተምሮ ሕፃናት እንደውም ክርስቶስ የተናገረው የ3 የ4 ዓመት ልጆችን ነው አቅፎ ምናምን ሁላ እንትን ሲል ነበር። የ40 የ80 ቀን ልጅ ምንም አይነት ኃጢአት የለበትም። አሁን ምነግርህ በቃ ኦርቶዶክስ አስተምሮውን ነው። ስለዚህ አንድ ኦርቶዶክስ ከአዳም የሚወርሰው ኃጢአት የለም። ኦርቶዶክስ ከአዳም የሚወርሰው ሞትን ነው። ኃጢአት እኛ ምን ተገብረው ዘገቢር ነው ኃጢአት። እኛ አሁን አድገን ተወልደን ምን ሰራው ነው ኃጢአት እንጂ ኃጢአትን የለም። በኦርቶዶክስ የለም ጥንተ ታብሶ የሚባል ነገር የለም። በቃ ተስማምተናል ዶክተር። ሃይ ሪስፔክት ማለት ሬዲ ኦርቶዶክስ የምታስተምረው ትምህርት ይሄ ከሆነ ይህንን አታስተምርም ኦርቶዶክስ። ኦኬ አይ በቃ አሁን ሌላ ዶክተር ታስተምራለች ልወጣ ነው። ዶክተር ሌላ ጊዜ ሳገኝ ልጠይቅ ሁለተኛውን ጥያቄ በጣም ሰፊ ከኤርሚ ጋር ቀጥሉ። ዶክተር ሰማህ ካለ ዶክተር አቤት ይሰማል። አዎ ልወጣ ስለሆነ ሁለተኛውን ጥያቄ እንግዲህ ሌላ ጊዜ ሳገኝ ልጠይቅ። ኤርሚ ሰዓትብኝ አገልግሎት ከኤርሚ ጋር ቀጥሉ። ቴንኪው ዶክተር ስለ ጊዜ። እኔም ቴንኪው በጣም አመሰግናለሁ ስለሰጠኝ እውቀት። እሺ ፓስተርዬ ተባረክ። ጌታ ብዝቶ ይባርክ። በጣም የተረጋጋና በጣም ለአድማጭ ተመልካቹ ትምህርት ሰጪ የሆነ ውይይት ነው ያደረጋችሁት። ጌታ ይባርካችሁ። በዚሁ መንፈስ ከኤርሚ ጋር ኤርሚ ሬዲ ከሆንክ ከኤርሚ ጋር መቀጠል ትችላላችሁ። አይ ቲንክ ሌላም ቦታ እየተፈለግን ነው ግን እሺ ኤርሚ ቀደምም እያልኩ ነበር እንደዛ አንተ በደምደም ያስቀውና በቃ እንሰናገር። ቴንኪዩ ምንድነው ቀደም ዶክተር የተናገርከው የኒቂያው ክሪድ ላይ ኃጢአት በሚሰረይበት በአንዲት ጥምቀት ወነአምን በአሐቲ ጥምቀት ብለህ ስትናገር ሰምቼ ነበርና የኒቂያው ክሪድ እንደዛ ይላል። ያ ኃጢአት በሚሰረይበት አንዲት ጥምቀት እናምናለን ብላችሁ ካላችሁ
ለአዳልቶች ጥምቀት የአዳልቶቹ ጥምቀት ነው ለኃጢአት ስርየት እንጂ የህፃናቶቹ ጥምቀት ለኃጢአት ስርየት አይሆናቸውም እያልከን ነው አይደል? ኦርቶዶክሳዊ ህብረት ውስጥ የሚጨመሩበት ነው እንጂ ኃጢአት የለባቸው። ማን ይህንን ኦርቶዶክሳዊ ህብረት ውስጥ እንዲገቡ ህፃናትን ብሎ የሰራላችሁ ሐዋርያ ያስተማረ ማን ነው? አሁን ስፔሲፊክ የሆነ የአባት ስም ልጠራልህ አልችልም፣ ግን ስለዚህ የሰው ስርዓት የሆነ ትምህርት ነው ማለት ነው። የሰው ስርዓት እኮ ሐዋርያትም ሰው ናቸው። የሰው ስርዓት እኮ ሐዋርያትም ሰዎች ናቸው። ሐዋርያቱ የሰሩት ሰዎች እኛ አሁን መቼም ሐዋርያቱ ዞኖች ናቸው አይደለም። መቼም ሰውማ ሰው ናቸው። የሰው ስርዓት ስትል ሌላ እንዳይሆን የሰው ስርዓት ትምህርት ማለት በተለይ በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 በማቴዎስ ወንጌል መጽሐፍ ምዕራፍ 15 መሰረት የሰው ስርዓት ትምህርት ብሎ ያለው ለምሳሌ ምን ይላል? ነብዩ የተናገረው ነው፣ ጌታ ኮት አድርጎ የተናገረው ማለት ነው። ይህ ህዝብ በከንፈሩ ያከብረኛል፣ ልቡ ከኔ በጣም ይራቅ ነው። በሰው ስርዓት በሆነ ትምህርት በከንቱ ያመልኩኛል አለ። የሰው ስርዓት የሆነ ትምህርት በቃ ከሰው የአእምሮ ጭማቂ የወጣ የሰው የልብ ሀሳብ እንደመሰለው እንዳሻው በቃ በዘፈቀደ እግዚአብሔር ያልተናገረው እግዚአብሔር ያልሰጠው ስርዓት እግዚአብሔር ያልደነገገው ድንጋጌ ማለት ነው። ስለዚህ አሁን በቤተክርስቲያን ታሪክ ውስጥ ወስደህ የሐዋርያቱ ቅብብሎሽ እኛ ጋር አለ ብላችሁ ትላላችሁ። የተቀባበላችሁት በትር ይሁን ትምህርት አይታወቅም። በትምህርት ስትመዘኑ የሐዋርያቱ ትምህርት እንትኑ ላይ ፎከስ ታደርጋለህ። አሁን የምታወራው ነገር ልክ ነው። እውነቱ ይሄ ነው። እውቀት ላይ ፎከስ ታደርጋለህ። ይሄ ታዲያ እንድንማማር ይሄ ታዲያ ይሆን አሉባልታ ይመስላል። በኋልት ይመስላል። አሉባልታና ትምህርት ሳታውቅ ነው እንደ የገባህበት ቻለው እንጂ ልክ አሁን ፓስተሩ እንደነበረው አይነት ታደርጓለህ። እሱ ባወራበት እኔ ላወራህ አልችልም። እሱ ያወራው በእግዚአብሔር ቃል እውቀት ነው። እኔም በእግዚአብሔር ቃል እውቀት ነው የማወራህ። ቤተክርስቲያናችሁ አስተምሮት ከሐዋርያት ትምህርት የተቀዳ ነው። ሐዋርያቱ ቅብብሎሽ እኛ ጋር አለ ብላችኋል። ምንድን የተቀባበላችሁት? በትር ነው ትምህርት ብለን ስንል በትርም ትምህርትም አይደለም። በትር ማለት ስልጣን ማለት ነው። ስልጣንም የለም ትምህርትም የለም። ትምህርታችሁ ከተባለ ዋናው ከአምስቱ አዕማደ ምስጢር አድመጠኝ ዶክተሩ በደንብ እኔ መርፌ ወጋለሁ እኮ በእንደዚህ መርፌ በደንብ ወጋለሁ በእግዚአብሔር ቃል። እናንተ መርፌ ይሄ ቧልት ነገር ነው የሚያወራው፣ የሴት ወሬ ነው። እኔ ደግሞ እውቀት ሲኖር አንድ ቀን ገብቼ እውቀት ሲኖር እታችሁናል የባልቴት ወሬ ያወራው አንተ እንደው ምንም አይነት መረጃ የሌለው ጭብጥ የሌለው ነገር ተጻወራ ነበር ማለት ነው። አንድ መረጃ አታመጣም፣ ዋይ ማለት ጀመርክ ማለት ነው። ኦኬ አንድ መረጃ ከፓስተር ጋር ስታወራ እየሰማንህ ነበር። ኦኬ ኃጢአት አይወራረስም ብለሃል። ጥንተ አብሶ የሚባል የለም ብለህ ስትዋሽ ነበር። ቁጭ ብለህ ዶክተር ነህ ግን ጥንተ አብሶ የለም ትላለህ። ሐዋርያቱ ናቸው ይህን ስርዓት የሰሩት። ጌታ አስተምሮት ሐዋርያቱ ሰርተዋል ወይ ነው ጥያቄ። አይምል ዋናው ትኩረቱ ላይ ዋናው ጉዳዩ ላይ ና ትላለህ። ኢየሱስ ያስተማረው አይደል የዋናው ጉዳይ? ሐዋርያቱ የሰሩት ስርዓት አይደል የዋናው ጉዳይ? እና ድርሳነ ባልቴትህን ጠጥተህ ድርሳነ ባልቴት ስታወራ ነበር ከፓስተር ታሪ ጋር ማለት ነው። ዶክተሩ ሁለተኛ እንዳይለመደ በሃይማኖት እዛ መርፌ እንደምትወጋው እዚህ መጥተህ በተረት ትውልዱን መውጋት የለብህም። ወቅተ በተረት ሽባ አታደርገውም ትውልዱን። አታምታታም ስለ ብራዘርዬ እንዲህ ብሎ ነገር የለም። ጨርሻለሁ። ተባረኩ። የት ቦታ አለ ዛሬ ማረፊያ? ዳኒ ከፍቷል አሉ። ዳኒ ከፍቷል። እሺ የሚቀርብባቸው ሰዎች ብዛታቸው እሱ ብቻ አይደለም፣ ተስፋቸውን እንኳን ሲስሙ ምን ብለው በድፍረት እንደሚናገሩ ማለት ነው። በአደባባይ ላይ ነው በድፍረት የሚናገሩት። ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ብሶቴን አቅልኝ ብለህ ቀጥታ እሷን ትፈታለህ። በቀጥታ በዳይሬክት ትእዛዝ እንደዛ ትጸልያለህ። ጸልዬ አውቃለሁ። ይኸው በዳይሬክት ትእዛዝ ወደ ማርያም ችግሬን ፍችልኝ ብለህ ጠይቀህ ታውቃለህ ወይ? አስቡ እንዴት ጣዖት እንደሆነችባቸው ማለት ነው። ማርያምን አናመልክም ይላሉ እንጂ ከዚህ በላይ አምልኮ እንደሌለ ነው የምትረዱት። ቃል በቃል እኮ ነው የሚለው። ቀጥታ ወደ ማርያም ጸልየ ችግሬን ፍችልኝ ብለህ በትእዛዝ መልኩ ማርያምን ጠይቀህ ለምነህ ታውቃለህ ወይ? አዎ ነው የሚለው። ከየት ቤተ እምነት መጣሽ? ከኦርቶዶክስ።
ግን ኦርቶዶክስን ወክዬ አይደለም የመጣው። እሺ ወደ ማርያም ከሚጸልዩት ነው ስላላገኘኋት ወደ ማርያም አልጸለይኩም እስካሁን። ወደ መድኃኒዓለም ግን ጸልዬ ያውቃለሁ። ተሎ ስለመለሰልኝ ወደ እሱ አልጸለይኩም። ኧረ ተይ ያንቺ ደግሞ ይለያል። የት ነበር የፈለግሻት? አይ ስላላገኘኋት አልሽኝ ነበር እና የት ነበር የፈለግሻት? ማለት አሁን መድኃኒዓለምን በቃ እኔ መድኃኒዓለም ቤተክርስቲያን ነበር የሄደው። መድኃኒዓለም ነው የሄድኩና መድኃኒዓለምን ነው የማገኘው። በሁሉ ቦታ እሱን ስለማገኘው ወደ መድኃኒዓለም ጸልዬ ተመልሶልኛል። ኦኬ ኪዳነ ምሕረት ማርያም ጋር ሄደሽ አታውቂም? ማርያም ቸርች የለችም? አገር ቤት ከወጣሁ ቆይቻለሁ። ኦኬ አሁን ያለሽበት ቦታ ማርያም የለችም? የለም። ኦኬ ሶ ኢትዮጵያ ውስጥ ማለት ቆይ አንተ ጥያቄ ምንድን ነው? ግራ አታጋባ ሰውን። ቤተክርስቲያን ስትል ግንቡን ነው አይደለ? ህንፃውን በማርያም ስም የተሰየመውን ነው የምትለኝ? አይ እዛ አላገኘኋትም አልሽኝ። አንቺ ነሽ እኮ ያልሽኝ። አዎ ወደ ማርያም ጸልየሽ ታውቂያለሽ ወይ አልከኝ። አላገኘኋትም አልጸለይኩም አልኩ እኮ። እንግዲህ አባቶቼ ሲያስተምሩኝ በሁሉ ቦታ ያለ መድኃኒዓለም ነው ብሎን ነው። በሁሉ ቦታ ያለ በሁሉ ቦታ የሚገኘው መድኃኒዓለም ነው ብሎን ያስተማሩኝ። ወይም አማኑኤል ወይም ኢየሱስ ክርስቶስ ከስላሴ። አዎ እንደዛ ተብዬ ነው ተምሬ ያደኩ እንጂ ማርያም አሁን ያለሽበት ሀገር የለችም ማለት ነው አይደል? ማርያምማ መንግስተ ሰማያት ውስጥ ነው ያለች። ኦኬ ስለዚህ ኦርቶዶክሳውያን ዝም ብለው ነው የሚለፉት እያልሽን ያለሽው? እኔን ወክዬ ነው የተቀረብኩ። እኔን ነው እንጂ መወክል ሌሎቹን ልወክል አልችልም አይደል? አዎ እኔ ውክልና አይደለም የጠየኩሽ፣ ግን እየለፉ ነው ወይ ያሉት? አሁን የሌለች ማርያም ጋር ጸሎት ለማቅረብ ነው እየተጉ ያሉት? በስጋ የለችም ነፍሷ ግን ያው ሆኖ በእግዚአብሔር በመንፈስስ በሁሉ ስፍራ አለች። በመንፈስ በሁሉ ስፍራ ያለ እኮ አንተስ እንደዚህ ብለህ ስትጠይቅ አይከብድህም? እግዚአብሔር አምላክ ብቻ እኮ ነው መንፈስ የሆነ በሁሉ ቦታ ያለ አይደል? ኦርቶዶክሳውያን እንደዛ እያደረጉት እኮ ነው። እኔ ጥያቄ ሆኖብኝ ሳይሆን እነሱ እንደዛ አድርገው ስለሚጠይቁ ነው። ለምሳሌ አባታችን ሆይ ጸልይ፣ ቤተክርስቲያን ስትሄጂ አባታችን ሆይ ትጸልያለሽ? አዎ። ቀጥሎስ ያለው ጸልያለሁ። ቀጥሎ ያለው እንትን እኮ ነው በገብርኤል ሰላምታ ይገባሻል እኮ ነው የሚል እንጂ ጸልይልኝ ወይም ነይና አድኝኝ አይልም አይደል? ቀጥሎ ያለው ጸሎት ታውቀዋለህ? እስቲ ውጪ እስቲ በይ እስቲ እንስማሽ። እመቤታችን ቅድስት ድንግል ማርያም ሆይ በቅዱስ ገብርኤል መልአኩ ሰላምታ ሰላም እልሻለሁ። ሰላምታ ይገባሻል። ምን ፈለግሽ ሌላ? ቀጥይ ውስጥ ቀጥይ አሁን የጠየቀውን ጥያቄ እየመለስኩ አይደል? ወደ ለምን እንድጸልይ ፈለክ? እስቲ አቀጥዩ ነው ያልኩሽ። በጸሎት መልክ ሳይሆን ዝም ብለሽ ቀጥዩ። ችግር የለም ቀጥዩ እስቲ። ያው እኮ ይሄ ጸሎት እኮ ያለ እኮ በወንጌሉ ላይ ጸሎት ሳይሆን እናታችን ቅድስት ኤልሳቤጥ እኮ ያለቻት ነው። እስቲ ቀጥዩ እስቲ እመቤታችን ድንግል ማርያም ሆይ ሰላምታ ይገባሻል። ከሴቶች ተለይተሽ አንቺ የተለየሽ ነሽ። ኧረ በእናትህ ድምፅ ስለሌለኝ አላበላሽ። አይ እቺ ሴትዮ መናፍቅ ናት። መናፍቅ ማለት ምን ማለት ነው? ወደ መድኃኒዓለም ብቻ እኔ አልተጠራጠረም። ማርያምን ተጠራጥረሽ ይኸው ጸሎቷ ሁሉ እኮ ጠፋብሽ። መናፍቅ ነሽ ማለት ነው። ኧረ እኔ መናፍቅ አይደለሁም እንዴ። እኔ እውነተኛውን አምላክ ወደ መድኃኒዓለም ነው የምጸልይ እና ወደ መድኃኒዓለም መጸለይ ምንፍቅና ነው? መናፍቅ ነሽ ታዲያ? ያ እንዴት ብሎ ነው ምንፍቅና የሚሆን?
እንዴት ወደ እመቤታችን አጸልይም ወደ ማርያም? ለምንድን ነው መጸልይ? አባታችን ሆይ ትጸልያለሽ ጠዋት ጠዋት? አዎ እመቤታችን ማርያም በሰማይ የምትኖር ስምህ ይቀደስ፣ መንግስት ይምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ ብዬ እሱ ጸሎት አድርጌ እወጣለሁ። ሰዓት ከሌለኝ ደግሞ ወደ ስራ ሲሄድ ቆይ እውነት አይደለም የምንነጋገረው። ከዛ እመቤታችን አያትይም ወይ ነው እያልኩሽ። ናቲም አትይም እመቤታችን ወይ ብለሽ አልጸለይሽም። ስለዚህ ቁጥር አንድ ቀንደኛ መናፍቅ ነሽ ማለት ነው። ኧረ መናፍቅ አይደለሁም። እግዚአብሔር ይቅር ይበልህ፣ መድኃኒዓለም ይቅር ይበልህ። ታዲያ እንዴት የእመቤታችንን ጸሎት ትዘየዋለሽ? በይ እንኳን ተብለሽ ትባይ እኮ እንትን ምላስሽ ሁሉ ተሳሰረ። አንድ ኦርቶዶክሳዊ አልልም አልኩህ እኮ። ለምን እላለሁ አልኩህ እኮ። ለምን እላለሁ? ሰላምታ ነው በቃ። ኤልሳቤጥ ያቀረበችላት ሰላምታ ነው። ኤልሳቤጥ አቀረበች። እኔ ማርያምን እወዳታለሁ፣ አምላኬ አይደለችም። ከተወደደ ልጅሽ ይቅርታና ምሕረትን ለምኝልን ቅድስት ሆይ ለምኝልን ብሎ የሚለው ሁሉ ኤልሳቤጥ ነች እንደዛ ያለቻት። እሱ ቤተክርስቲያኗ የጨመረችው ነው። ከየት ነው የጨመራችሁት? እኔ ምን አውቄ፣ እነሱን እንጠይቅ እንጂ። አንቺ ለምን አትጠይቂም? የኦርቶዶክስ እምነት ተከታይ ከሆነ እጠይቃቸዋለሁ። አሁን ሲሄድ አባቶችን ጠይቃለሁ። እስከ ዛሬ ድረስ ለምን አልጠይቅሽም? አስተውየው አላውቅም። ጥሩ ነው። አሁን ገና አስተዋልሽው? አሁን ስትል አስተዋልኩት። አዎ ማርያም ታማልዳለች አታማልድም? ምን አይነት ምልጃ? ጥቁርና ነጭ የለውም አይደል? ከለር አሁን ቆይ ማርያም ታማልድሻለች አታማልድሽም? የኢየሱስ ክርስቶስን አይነት ምልጃ ማንም ሰው አማልድም። እሺ ከእግዚአብሔር ጋር ታስታርቃለች አታስታርቅም? ስለታረኩ ለምን ታስታርቀኛለች? በቃ እቺ ሀራ ጠቃ መናፍቅ በሰልባጅ ስድቡን ኧረ እኔ ግጥም አድርጌ የምሰራ ሰራተኛ የራስሽ ቤተሰቦች ያሉትና ያልኩትኝ እና እነሱን ትመስያለሽ። ሀራ ጠቃ በስንዴ መጣ በሰልባጅ መጣ ብለው የሚሉትን ቁጭ እኔ ከ18 ዓመት ጀምሮ ወንድምዬ ምሰራ በራሴ በላቤ እኔ ገንዘብ ዘረፍሽ አይደለም ያልኩሽ። ለምንም በልቼ ስለማላውቁ ነው። እኔ እሱም መቼ ለምነሽ በላሽ አልኩሽ። እኔ እኮ ያልኩትኝ እኛ እዚህ አሁን ያለነው የምን እምነት ተከታዮች ነን። እዚህ አሁን የመጣ ነው እማ ቤት ነው አሁን የገባሽው ማለት ነው። የወንጌል አማኞች ጋር ነው ወይስ ኦርቶዶክስ ቤት ነው የመጣሽው? እኔ እኮ ኦርቶዶክስ ቤት አልመጣሁም። እንዳልመጣሁ አውቃለሁ። እኛን ምንድን ነው የምትሉን ታዲያ? በሰልባጅ የመጣ እኔ ነው የምትጠይቀኝ? እኔ ምን እንደምላችሁ ልንገራችሁ። እሺ አሁን አንተ ከወንጌል እምነት ትምጣ፣ ከኤቫንጀሊካን ትምጣ፣ ከጴንጤ ትምጣ አላውቅም። አንተ ስትነግረኝ እልሃለሁ፣ ንገረኝ። እኛ ጴንጤዎች ነን እዚህ ያለነው። ምን ደብለሽ የምትይኝ አንቺ? ጴንጤ ናቸው። የእኛ እምነት በሰልባጅ አልመጣም። መጧል እንዴ? አይ አልመጣም ወይ? በእናንተ ቤተ እምነት ያሉ ሰዎች በሰልባጅ በስንዴ ብላችሁ ስለምትሉ ማለት ነው። እኔ ስንዴ ሲያመጣ ማውቅ ዩሴፍ ነው እንጂ ጴንጤ ስንዴ ሲያመጣ አታውቂም? እንግዲህ እስካሁን አላየሁም። ሳይነግርሃለሁ። ያላየሁት እንዴት እናገራለሁ? እሺ በቃ ወደ ዳኒ ሪፈር አድርጌያለሁ። ዳኒ የእሱ ወንድምነት አይ በቃ ጥሩ ነው ያለሽበት ጥሩ ነው። ስሙን ግን ይድረስሽ፣ የስሙን በረከት ይድረስሽ። የማንኛው ስም ስድብ ስላለበት ማለት ነው ይሄ ስምና አንዴ ለስድብ ምን አስጨነቀኝ? ያሁን ሐዋርያው ጴጥሮስ እኮ ተዘቅዝቆ የተሰቀለበት ክርስቶስን ነው ማመልክ እኮ ነው። ከጸጋው ይድረስሽ ነው። አሁን ከበረከቱ ተካፋይ ነው። ከበረከቱ ተካፋይ ነው። ሰዎች አሁን እንደዚህ ስትይ ወደ ፍጡር አልጸልይም ስትይ መናፍቅ ይሉሻል። ኦኬ ይሄ የተለመደ ነው።
ወደ ኢየሱስ ክርስቶስ ብቻ ነው መጸልዩ ስትይ መናፍቅ ይሉሻል። ኢየሱስ ክርስቶስ እንደሚያማልድ ስታምኚ መናፍቅ ይሉሻል። ማርያም አሁን ማለት አማልዶ ለምንድን ነው ሌሎቹ ማማለዱን በመስቀል ላይ ሰራው ስራ ታዲያ ምንድን ነው? ዋይሽ ይሄን ስታምኚ መናፍቅ ይሉሻል እና መናፍቅ መባሉ ኖርማል ነው እና ጥሩ ነው ያለሽበት ነገር ጸጋ ይብዛልሽ። አሜን። ያናገረኝ ኤርሚያስ ነው። አዎ ይመቸዋል። አንድ ጥያቄ ጠይቄው ብቻ ልውረድ ፈቃደኛ ከሆነ ወንድምነት ጠይቅ ወይስ አቅም በላይ ካልሆነ ጠይቅ። ቁርስ እየበላሁ አቅም በላይ የሚሆነውንማ እግዚአብሔርን ነው የምጠይቅ እንጂ እንዴት ሰው ጠይቃለሁ? እኔ አንድ ጥያቄ ግራ የገባኝ ከርሳችሁ ግን እስካወጣው በጣም ይቅርታ። ጥምቀት አንድ ነው ይባላል አይደል? መጽሐፍ ቅዱሳችን የሚነግረን። እኔ መጽሐፍ ቅዱስ አነባለሁ እንደናንተ በእውቀትም ባልኖር እንደ መጽሐፍ ቅዱስ እንደ ቃሉ እንደነገረኝ አነባለሁ። ጥምቀት አንድ ነው ይላል አይደል? አሁን ለምሳሌ ከናንተ ወንጌላዊ የመጡ ወንድሞች ለምንድን ነው ከናንተ አልተጠመቁ ሆኖ ነው ወደ ኦርቶዶክስ ሲመጡ የሚጠመቁት ድጋሚ? ብቻ ገብቷ በቃ ራሴ ኮንፊውዝድ ስለሆንኩ ለራሴ ነው ለመከራከር እንድትከራከሩ አይደለም። ጥምቀት አንድ ከሆነ በአብ ወልድ በመንፈስ ቅዱስ ሰው አንዴ ከተጠመቀ ትምህርት መማርና በትምህርት ማደግ እንዳለበት አውቃለሁ። የማውቀውን ብቻ ነው የምነግርህ። እኔ በመጽሐፍ ቅዱስ የበረታው እንደናንተ አዋቂውኛ አይደለም። ያመነ የተጠመቀ ይድናል ይላል። የዳነ ሰው ደግሞ ያመነ የተጠመቀ ከዳነ ድኗል አይደል? ካጠፋ ንስሐ ነው እንጂ መግባት ያለበት ወደ አምላኩ። ቤተክርስቲያን በቀያየረ ቁጥር መጠመቅ አለበት። እኔ ቤተክርስቲያን አንድ ናት ብዬ ነው ማምን። ለዛ ነው እንደዛ ምለው። ያቺ ቤተክርስቲያን ማን ናት? ያቺ አንድ ብለሽ ያልሻት አንድ ቤተክርስቲያን በሁሉ ስም የተሰየመ ካቶሊክም ቢሆን ኦርቶዶክስም ቢሆን በእኔ እምነት ነው የምነግርህ። ኦርቶዶክስም ካቶሊክም በአብ መጽሐፍ ቅዱሳዊ ነው። በአብ በወልድ በመንፈስ ቅዱስም በስላሴ ያመነ በቃ ሶስት ስም አንድ አምላክ ብሎ የሚያምነው በሙሉ አንድ ነው ብዬ ነው ማምን። ካቶሊኩም ኦርቶዶክስም እኛም በአብ በወልድ በመንፈስ ቅዱስም እናምናለን እንላለን። የማናችን ጥምቀት ነው እውነተኛ ጥምቀት? በአብ በወልድ በመንፈስ ቅዱስም የተጠመቀ። መቼና እንዴት በምን አይነት ሁኔታ የተጠመቀ? ማለት እኔ አሁን በ80 ቀኔ ነው የተጠመቅኩ። መጽሐፍ ቅዱሳዊ በ80 ቀኔ ተጠመቅኩ። እናትና አባቴ ክርስትናን እያስተማሩኝ ቤተክርስቲያን እየወሰዱ አሳደጉኝ። እሱ ጥምቀት መጽሐፍ ቅዱሳዊ ነው። በ80 ቀንሽ የተጠመቅሽው ጥምቀት መጽሐፍ ቅዱሳዊ ነው? ለምን አይሆንም? በአብ በወልድ በመንፈስ ቅዱስ ስም አይደል የተጠመቅኩት? አሳይን እስኪ መጽሐፍ ቅዱሳዊ መሆኑ። በ80 ቀን አምነሽ ነው የተጠመቅሽው? ሳታምኚ ህፃን እያለሁማ ላምን አልችልም። በእናት በአባቴ እምነት ተጠመቅኩ። የሚጠመቅ ሰው ምን አይነት ሰው ነው ይላል መጽሐፍ ቅዱስ ላይ? ያመነ የተጠመቀ። አለቀ። አንቺ አምነሽ አይደለም የተጠመቅሽው። ስለዚህ መጽሐፍ ቅዱሳዊ ነው። እሺ፣ ወንጌላዊ ቤተሰቦች አሉኝ። ልጆቻቸውን በህፃናት ያስጠምቃሉ። እነሱ ሳምነው ነው? በፍጹም እኔ መጽሐፍ ቅዱስን ያንቺን የጠየኩሽ ስለ ቤተሰቦች ያንቺን ጥምቀት መጀመሪያ ስጠመቅ በ80 ቀን የምናውቃለሁ። ጡት እኮ ከአፌ ውስጥ ሲከቱልኝ ነው ማውቅ። ታዲያ እንዴት ነው አምነሽ ነው ብለህ የምትጠይቀኝ? እኮ ጡጦ እንኳን ራሱ አፍሽ ውስጥ የሚጨምሩ የእናትሽንም ጡት አፍሽ ውስጥ ያጉርሱሽ ምን እንደሰጡሽ እንኳን ራሱ አታውቂም አልኩ። ስለዚህ እንዴት ተጠመቅኩ ብለሽ ትያለሽ? ታዲያ ይሄንን ሳታምኚ ሳታውቂ የተጠመቅሽውን ጥምቀት የተጠመቅኩበትን ጥምቀት ግን አመንኩ ሳውቅ። እንዴት አመንሽ ነው? እንዴት አመንሽ? በአብ በወልድ በመንፈስ ቅዱስም ተጠምቀሻል። እናቴን በማስም ተጠመቅሽ አይደለም። እንዴት አመንሽ? መጠመቅሽን አታውቂም። ለመጠመቅም አላመንሽም፣ መጠመቅሽንም አታውቂም።
እንዴት ግን አመንሹ ተጠምቄያለሁ ብለሽ? ኦርቶዶክስ ቆንጅዬ ግራ መጋባት የሆነ ትምህርትና እውቀት ያላት ቤተክርስቲያን ናት። በቃ እንደዚህ ነው። ተነግሬ ያወቅኩ መነገሬን አመንኩ። በቃ እንዳስጠመቁኝ አመንኩ እያልኩ እኮ ነው። እኔን እኮ ነው ማወራ። በተጠመቅሽበት ጊዜ ሰይ ጎሽ 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 ዛሬ ከሞት ወደ ህይወት አመለጥኩኝ እያልሽ ነው ወይስ እያለቀስሽ ነው የተጠመቅሽው? ሰይ ከሞት ወደ ህይወት አመለጥኩ ብዬ እንዳልተጠመቅኩ አውቃለሁ። ላልቅስ አላልቅስ ግን አላውቅም። ህፃናት ልጆች ውሃ ሲነካቸው ያለቅሳሉ አያለቅሱም? ሰውነታቸው ነው የሚያለቅሱ ልጆች አሉ፣ የማያለቅሱም አሉ። አንቺ ከሚያለቅሱት ነሽ ካላለቀሱት ወገንሽ? አላውቅም አልነበርኩም እያልኩ ኤርሚ እንዴ ነው በቅንነት ማትመልስልኝ ግን ለምንድን ነው? በቅንነት ነው መልስልሽ። አይደለም እየጠየቀኝ እኮ ነው። በ80 ቀንሽ ካለቀሱት ነሽ ካላለቀሱት ነሽ እያልኩ እኮ ነው የምትጠይቀኝ ያለው ወንድሜ። አይ ያው ስለምታውቂ ቤተሰብ አለሽ፣ ልጆችሽም ሊኖሩ ይችላሉ። ባይኖርሽም ቤተሰብ አለሽ። እኔ አሁን ልጆች አሉኝ 4 ልጆች አሉኝ። አስጠምቀሻል? አስጠምቂያቸዋለሁ። ከልጆችሽ ውስጥ በተጠመቁ ጊዜ ውሃ ሲነካቸው ሰውነታቸውን ያለቀሱ ነው ያላለቀሱ? ስንቶቹ አልቅሰዋል? ስንቶቹ አላለቀሱ? አንዷ በጣም አልቅሳለች፣ 3ቱ ግን አላለቀሱም። 3ቱ አሜን እልል እያሉ ነው የተጠመቁት ወይስ እንዴት ይላሉ? እንዴት ይናገራሉ? መናገር አይችሉም። እንደተጠመቁ ሲያውቃሉ እነሱ። ያው ቪዲዮ እና ፎቶ ስላለ አሳይቻቸው ያውቃሉ። በዛ ሀቁን ነው እኮ የምንነጋገረውን እውነቱን ብንነጋገር አለ አይደል? አንተው የተማርክነ ታውቅ ይሆናል። እኔ ግን ስለማላውቅ ነው የምጠይቀው። አንዷ ያለቀሰችው ምን ሆና ነው ያለቀሰችው? ውሃው ቀዝቅዟትም ይሆናል። አይ ጌታዬ፣ ህፃናት ምንም ነገር የሚያውቁት ነገር የለም እንዳልሽው ነው። አንቺም ስትጠመቂ እኔም በ40 ቀን ነው ተጠመቅክ ተብዬ ተባልኩትና በቃ መጽሐፍ ቅዱሳዊ አይደለም ይሄ ትምህርት። ጌታችን አላስተማረው። ይሄን ትምህርት ሐዋርያት አልሰሩት። ይሄ ትምህርት የሰው ስርዓት የሆነ ትምህርት እንጂ መጽሐፍ ቅዱሳዊ ትምህርት አይደለም። ስለዚህ ጥምቀት አንድ ነው ተብሎ ይባል በየትኛይቱ ቤተክርስቲያን በየትኛው አስተምሮት የተጠመቀ ነው ትክክል ሊሆን የሚችለው ብሎ የሚለውን ስናስብ በጌታችን በኢየሱስ ክርስቶስ ትምህርት በሐዋርያቱ ትምህርት እንደ ወንጌል ቃል ስብከተ ወንጌልን ሰምቶ ተሰብኮት ሰምቶ አምኖ የተጠመቀ እሱ እውነተኛ ጥምቀት ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ በክርስቶስ ኢየሱስ ፍጹም አምላክነት ፍጹም ሰውነት በመስቀል ላይ በተሰራው የቤዛነት ስራ በሞቱና በትንሣኤው በስሙም በማመን የሚገኘው ንስሐና የኃጢአት ይቅርታን ሁሉ አምኖ በተቀበለ ክርስቶስ የህይወቱ አዳኝና ጌታ አድርጎ ልቡን ከፍቶ በፍጹም ልቡ አምኖ በአፉ መስክሮ የተጠመቀ እርሱ ይድናል። ከዛ ውጭ ያለው በሙሉ ገደል ነው የሚገባው። እህቴ እውነቱን ስነግርሽ ማለት ነው። እና ጥምቀት አንዲት ጥምቀት ብሎ የሚለው እሱ የአካል ጥምቀት ብሎ ያለው እዛ የኤፌሶን መልእክት መጽሐፍ ምዕራፍ 4 ላይ ያለው ነው። ወደ አካሉ የሚጠመቅ ወደ አካሉ መጨመርን የሚናገርበት ነው። የውሃ ጥምቀትም ከተባለ አንዴ ሰው በአብና በወልድ በመንፈስ ቅዱስ ስም ወንጌል ስብከት ሰምቶ ከዛ ልቡ ተነክቶ ከዛ አምኖ ከዛ የሚጠመቀው ጥምቀት አንድ ጥምቀት ነው። ከማያምን ቤተሰብ ለመጡት አይደል? እሱ ነው ከማያምን እኔ አሁን ከኦርቶዶክስ ቤተክርስቲያን ሃይማኖት ነው የመጣሁት። ቤተሰቦቼ ባክግራውንዴ በሙሉ ኦርቶዶክስ ነው እና የቄስ ቤተሰብ የቄስ ዘር ራሴም ካህን ሆንኩ ማለት ነው። ስለዚህ እኔ የተጠመቅኩትኝ የዛሬ 27 ዓመት አካባቢ ነው። በቃ እና የዛሬ 27 ዓመት ስብከተ ወንጌልን ጴንጤዎቹ ሰብከውኝ አመንኩ። እዛ በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠመቅኩ። አምኜ ተጠመቅኩ። ትክክለኛው ጥምቀት ትክክለኛ በህይወት ዘመኔ አግኝቼው የማላውቀውን ትክክለኛውን ጥምቀት ጴንጤዎቹ አጠመቁኝ ማለት ነው። እና አሁን አንተ የምትለኝ የጴንጤ ጥምቀት ብቻ ነው የሚያድነው ወይስ? የጴንጤ ጥምቀት አይደለም የሚያድነው ኢየሱስ ነው። ኢየሱስ ያድናል ነው መጽሐፉ የሚለው።
ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀት ያድናል። ኖ ኢየሱስ ያድናል። ማዳን የእግዚአብሔር ነው እና ጥምቀት አይደለም ያድናው። ጥምቀቱ ጌታችን ያዘዘን ስርዓት ነው፣ የምናቃለው ስርዓት አይደለም። በመጀመሪያ ግን የሚጠመቀው ሰውዬ ማመን አለበት በጌታ በኢየሱስ ክርስቶስ። ለማመን ስብከተ ወንጌል መስበክ አለብን እና ይሄ ነው የምልሽ እህቴ። የት ሀገር ነው? ኦሃዮ። ፎሎ ባክ መልሼልሻለሁ። ከቻልሽ በውስጥ እንጻጻፍ። በጣም ቅልባለሽ፣ የተወደድሽ ትነሽ በእውነት። ይህን ዝም ብሎ ለማውራት አይደለም። ቀንነትሽ እግዚአብሔርን የሚወድ ነገር እንዳለሽ ቅድም ስትናገሪ በስፍራዎች ሁሉ የሚሰማኝ መድኃኔዓለም ነው ብለሽ ስትይ አፍሽ ላይ እንዴት እንደሚጣፍጥ እውነት ነው። ከእርሱ ውጭ በላይ በሰማይ በታች በምድር ከመድኃኔዓለም ውጭ ጸሎትን የሚሰማ የሚያድን የሚታደግ ማንም የለም። ያ መድኃኔዓለም የዓለም መድኃኒት ክርስቶስ ኢየሱስ ጌታችን ነው ማለት ነው እና ፎሎ ባክ መልሼልሻለሁ። ፈቃድሽ ከሆነ በውስጥ ማውራት እንችላለን። ወርጃለሁ፣ ከታችሁኝ እሰማችኋለሁ። እሺ እህቴ ፕሊስ ግን እንገናኝ። ፈቃደኛ ነሽ አይደል? እሺ በውስጥ ጻፊልኝ፣ እኔም እጽፍልሻለሁ። ቴንክ ዩ እህቴ። እግዚአብሔር ይባርክ። አሜን። ወንድሞች ሁላችሁንም ሰላም ብያለሁ። ቤካ፣ ዳግሻይ፣ እህቴ ወጊ፣ ቢኒያው፣ ሰኒ፣ መርጌታ፣ ወንድምነት ዳኒ፣ ወገኖች እዚህ ያላችሁ 730 ሰው ጸጋና ሰላም ይብዛላችሁ። እንኳን ደህና መጣችሁ። እቺን ቪዲዮ ትልቁ ላይ አድርገኝና ላሰማ። ዳኒ በጣም የሚያስደነግጥ ነገር ነው ያሰማል። የቲክቶክ አይ ቲንክ ስራ አስኪያጅ ይመስሉኛል። ጸሎት ተሰማለች፣ ተመለሳለች በሚገባ። አዎ በሚገባ አይደለም። ትዕቢትና ውሸት ሁለቱ ተቀላቅለው አይናቸውን አፍጥጠው ጉንጫቸውን ነፍተው የተገለጡበት ጉባኤ ልትለው ትችላለህ። እሺ መጽሐፍ ቅዱስ ላይ መረጃ አስጠን። ጴጥሮስ በሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ የልባቸውን አውቋል። እንዴ መገለጥ ነው ታዲያ። እሱ የእውቀት ቃል የሚባል ነገር አታውቅም እንዴ? አንደኛ ቆሮንቶስ 12 ሄደና አንብብ። እነ ኤልሳ እኮ ጊያዝን እኮ አውቀዋል። ማንሶሪ ኤልሳ ጊያዝና ንዕማን ጋር የነበረው ሰውዬ ማለት ነው። ጊያዝ የተባለው የሱ ደቀ መዝሙር የነበረው በቤቱ ሰገነት ውስጥ ከሆኖ ልቤ ከልብ ጋር ነበረ እኮ ብሎ ወዴት እንደሄደና ከንዕማን እኮ ዕቃ እንደተቀበለ ያውቃል። ያወቀው እግዚአብሔር መንፈስ ቅዱስ መገለጥ የሚባል ነገር አለ። የእውቀት ቃል ወይ ደግሞ መገለጥ ሪቨሌሽን፣ እንደዚህ አይነት ነገር አለ። በራእይ ሰዎች ያዩሃል። እግዚአብሔር የገለጠላቸውን መጠን ያህልክ ማለት ነው። ጴጥሮስ የሚያለው ይህንኑ ነው። የተጠየቀው ማርያም ጸሎት ትሰማለች። እምልው ጴጥሮስን ታውቀዋለህ? የምታውቀው አይመስለኝም ይላል። ኧረ አውቀዋለሁ፣ የጌታ ሐዋርያ ነው እሱ። ለሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሰጲራና ባሏ ነበሩ። አልተጠየቅም። ማርያም ቀጥታ ጸሎት ትሰማለች ወይ ነው የተባልከው? አይምል ቆይ አንድ አፍታ እንትን ብሄድበታለሁ። በዚህ የተጠየቀው ቀጥታ ላይ አውራ። ማርያም ቀጥታ ጸሎት ትሰማለች? አዎ። መረጃ አስጠኝ። ጴጥሮስ፣ ሐናንያና ሰጲራ የሚባሉ ባልና ሚስት ነበራቸው። ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ እሺ። ጳውሎስም ደግሞ ሲጸልይ ሌሎቹም ሐዋርያት ወደ ሰማርያ ሄደው እጃቸውን ሲጭኑ መንፈስ ቅዱስን ይሰጡ ነበር። አረ የተጠየቀው እባክህ ማርያም ጸሎት ትሰማለች ወይ ነው። ያው ቴዲ ስለሆነ ዝም ብሎታል ማለት ነው። እንዴ ጸሎት ትሰማለች ወይ? ሐናንያና ሰጲራን እኮ እዛ እንትን ሲገላቸው አውቋቸዋል ጴጥሮስ። እንተ ሐዋርያቱም እጅ በመጫን መንፈስ ቅዱስን ይቀበሉ ነበር። እንዴ የተጠየቀውና የሚመለሰው እንዴት ነው? ማነው ስመታች ቀይ ኮት ነገር የለበስከው? ዘማሪ ዳጊ ሆኖ ሳለ ማነው ስምህ? ምልህ ጠዋት ላይ ተነስቼ ቁርሴን እንቁላል ፍርፍር ነው የበላሁት። ስምህ ማን ነው? ምልህ ነገ ደግሞ ቀጠሮ አለኝ ከዳኒ ጋራ። አረ እኔ የጠየቅኩህ ስምህን ነው፣ እባክህ ዳጊ ንገረኝ። ምልህ ቆይ አንድ አፍታ ጨርሼው እመጣለሁ። ቀጥታ የተጠየቅከው ላይ አውራ። ምልህ በባለፈው መኪና የተበላሽታብኝ ገራዥ ወስጄ እና ከዛ እንትን ብያት
ዳጊ ነው ስሜ ቀይ ኮት ስላልክ ኤርሚዬ ቪዲዮ ዳጊሻ ከከፈትከው አይቀር እስኪ ሄድበት። እኔማ ተገናኝቶም እኮ ነው ኤርሚዬ። ኧረ ብዙ አለ ገና። ቆይ በደንብ እንሄድበታለን። ፍጹም የማይገናኝ ነገር እኮ ነው። ጭራሽ ምን አለ መሰለህ እንትን ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው ለሐዋርያት የተሰጠው ነገር እኮ ለእሷም እኮ የተሰጣት ነው አለ እና በድውያን ላይ እጃቸውን ይጭናሉ እና ከዛ ሆና ከአጸደ ነፍስ ወደ አጸደ ስጋ በብሉቱዝ ነው የምትጭነው እጇን። እኔ ኧረ ኤርሚ እንደው በእናትህ በጣም አንዳንድ ጊዜ መንፍቅና ፕሮማክስ ኢየሱስ በስካይፕ ነው የምትችለው። በስካይፕ ወይ በቪዲዮ ኮል ነው። አይ ቤካ ኦኬ። እኔ ተኝቼ ግን ዓለም ሁሉ ድብልቅልቅ ብሎ ነው እንደሚጠብቀኝ። መቼ ነው ይሄ የተከናወነው? እኔ አልሰማሁም። ማታ ላይቭ ላይ ጌም እየተጫወቱ ማለት ጌም ላይ ነው ይሄንን ያወራው። ጌም እየተጫወቱ ነው። ይሄስ ቦምቦሊ ነው። ያቺ ቦምቦሊ ነው ዶናት እቺ ብቻ ነገር አንዱ ብልት ሲሰቃይ ሌላኛውም ይሰቃያል አይደል? እና በስቃይ እኔ ደግሞ ምን ሲኦል እንዳለ ነው የማውቀው። እና ቅዱሳን የሚሏቸው ሲኦል ነው ያሉት እንዴ? ማፏጨት፣ ጥርስ ማፏጨት፣ ጩኸት፣ እንትን ስቃይ ወይዮታ ያለው እዛ ነው እንዴ? እኔ ስሰቃይ እዛም ይሰቃያሉ ከሆነ እንዴት ያለ ትምህርት ነው? በጣም ለዛ ነው እንዴ ተጻፈው በአጸደ ነፍስና በአጸደ ስጋ መካከል ስላለው መሰቃየትና በብልቶች መካከል ያለው ግንኙነት በዛ ኤክስቴንት ሄዷል ማለት ነው። ስለዚህ እኔ ስሰቃይ እዛ የሚሰቃዩ ከሆነ ማርያም ትሰቃያለች ማለት ነው። አረ ጌታ ይፈውስ። ምን አውቃለሁ በእውነት እኔ ምን አውቃለሁ። በሉ አሁን ይሄንን የምትሄዱበትን ዳኒ ያለህ ዳኒ ልኮ ጠፋ ማለት ነው። እሺ ዳጊሻ የቀጥሉ ወገኖች። ቤካ ወንድሞች ላይ ቀጥሉ። ዳጊ ቀጥል። እሺ አይ በቃ ይሄ ሐሳብ ነው። ምንድነው ቅድም ቤካ ቤትም ይሄን ሐሳብ ስናነሳ ነበረ። የመጀመሪያው ትልቁ ጥያቄ ለምንድን ነው በማርያም በኩል የሚነሳ ጥያቄዎች ማርያምን አስመልክቶ ስለ እርገቷም በለው ስለ ጸሎት መስማቷም በለው እኔ ጥያቄዎች ስለ ምልጃዋም ይነሳ ለተነሱ ጥያቄዎች ሁሉ ጊዜ ጴጥሮስ ብላችሁ የምትጀምሩት ለምንድን ነው? ማርያም ስንላችሁ ጳውሎስ ትላላችሁ፣ ኤልያስ ትላላችሁ። ምንድነው ጉዱ ያልገባን ነገር? አሁን ኤርሚ ያለው ነበር የሆነ ነገር ውስጥ መሄድ አለባችሁ። በእንትን አድርጋችሁ እንትን ሲደመር እንትን ኢዚኳልቱ እንትን ሲካፈል እንትን ኢዚኳልቱ ማርያም ምንድነው ጉዱ? 15 ተጨማሪ ቀንና መጽሐፍት አላችሁ አይደል እንዴ? ምን ነው እሱ ላይ አንድ መስመር ከለከላችኋት? አየ ይሄ ነው እንግዲህ ሐሰት ትምህርት ሲሆን የግድ በእንትና በኩል መደበቅ ይኖርባል። ጴጥሮስ ከተገለጠለት አናንና ጸጲራ የምትለው ማርያም ብለህ መጀመር አትችልም። የተጠየቀውን ጥያቄ ማርያም እንደዚህ ነው ተብሎ ስትጠይቅ ማርያም ብለህ መጀመር አትችልም። የለህም ከተጻፈላት ውጪ ሌላ ነገር መጨመር አትችልም። አዎ የተጻፈላት ስለ ብጽናው የተጻፈላት ነገር አለ። ስለ የተነገረላት ቃል ስለማመኗ ያለ ወንድ ፍቃድ ስለመውለዷ እነዚህ ተጽፈዋል። ሌሎች ቶፒኮችን ግን ልታገኛቸው አትችልም። ስለዚህ የግድ ጳውሎስ ብለህ ነው የምትጀምረው። እንዴ አረ ጳውሎስ ምን ኒክኔሟ ነው ምንድነው? አልገባንም እኛ ወይማ በማናውቀው መልኩ ሌላ ተጨማሪ ስም አላት። ጴጥሮስ ትላለህ። እንደዚህ አይነት ግራ መጋባት ውስጥ የገባችሁት ለምንድን ነው? ያልተጻፈ ስታወራ ሁሉ ጊዜ ነው ችግሩ። ያልተጻፈን በተጻፈ በኩል ልታወራ ትፈልጋለህ። የጴጥሮስ ተጽፏል፣ የእሱ አልተጻፈም። አሁን ጭንቅ ሲይዝ በተጻፈው በኩል ያልተጻፈ ልታወራ ትጀምራለህ። ትሰማለች አትሰማም ነው የተባልከው? አዎ በመድር ያለች ያመኑት እነዚህ ምልክቶች ይከተሏቸዋል የሚለው እሷ ላይ አፕላይ ብታረገው ችግር የለም። ባጸደ ስጋ ያለች አሁን እኔ ጠየቅኩህ ባጸደ ነፍስ ያለች ድውያን ላይ እጇን መጫን ትችላለች ወይ? መርዝ ትጠጣለች እዛ ሆና? ይሄንን ጥቅስ ምን ብለን ያመጣው? አይጎዳቸውም ብለህ መርዝ አይጎዳትም ልትለኝ ነው? እዛ መርዝ መጠጣት አለ እንዴ? ጥላቸው እኮ ይፈውስ ነበረ። ጨርቅና ጥላ አለ ወይ ሰማይ? እኔ እኮ ያወራ ያለው ስለ አጸደ ነፍስ ውስጥ ስለምትገኘው ማርያም ነው። ያቺ በክብር በልጇ አጠገብ ስለምትገኘው ስለተወደደችው እናት ሳወራ አንተ ምድር ላይ ስላለ ታወራኛል። ጥላ አለ ወይ እዛ ጨርቅ አለ ወይ? ምንድነው የምታወራው? ኦኬ እዚህ ህያዋን ስለሆኑ ምን መሰለ የኛ እንትን ይሰማቸዋል እኮ። ሲሰማቸው እኔ ሲጨነቅ ይጨነቃሉ እያልከኝ ነው? እዛ ጭንቀት አለ እያልከኝ ነው? እርስ በርሳችሁ በኃጢአታችሁን ተናዘዙ ይላል። እዛ ያሉት ኃጢአታቸውን ለኛ ይናዘዛሉ።
መቼም አፕዴት ተደርጎ አይ በቃ ከሄዱ በኋላ እዚህ ያላችሁት ብቻ ነው ኃጢአትን የምትናዘዙት በያዕቆብ መሰረት እንትኑ ይስተካከልና እላ ያሉት የሚናዘዙት ስለሌላችሁ ብለ አፕዴት ልታረገው ነው። አየ ባጸደ ነፍስ ስላሉት አይደለም የምትጠቅሳቸው ጥቅሶች በጠቅላላ ምድር ላይ ስለሚገኙ ሰዎች ነው የሚያወራው። ስለ ዮሐንስም ብትል በፍጥሞ ደሴት ነበር ባጸደ ስጋ ያየው ነገር በራእይን ያየው እንጂ አክቹአሊ ሀፕን አላደረገም ያ ነገር። ቅድም እንዳለው ኤርሚያስ ጴጥሮስም ያየው በመገለጥ ነው። ማርያም እዛ ሄዳ በመገለጥ ነው የምታይህ ንገረና ወይ ደግሞ አጸደ ስጋ ውስጥ ሆና በራእይ ነው ያንተን ጉዳይ የምታየው። አሁን ወደ ማርያም አፕላይ ስታረገው አልሰራ አለ። የሌሎች የሰራው አንደኛ ስለተጻፈ ሁለተኛ ባጸደ ስጋ ያረጉት የነበረ ወይም የሆነባቸው ነገር ስለሆነ ነው። when it comes to ማርያም ግን አሁን ባጸደ ስጋ የለችም። ባጸደ ነፍስ ውስጥ አሁን የምታወራው ነገር አልተከናወነም ሊከናወንም አይችልም። ከተከናወነ የእግዚአብሔሮች ቁጥር በአካል ከሶስትነት ወደ 100 ምናምንነት ያድጋል። ያው ቅዱሳናችሁ ቁጥር ብዙ ስለሆነ የሰማዕቶቻችሁ ቁጥር ብዙ ስለሆነ ማለት ነው። አይ ይሄን ባህሪ አላካፈላቸውም የምትሉ ከሆነ ልባውቃ አይደለችም። ማርያም ስትባል ማርያምማ አታውቅም። ልጇ ጠፍቶባት ፋሲካን በዓል አክብረው ሲመለሱ ዮሴፍና እሷ አላወቁም ነበር ይላል። ቀደም ሳነበው ነበር ሉቃስ 2 ላይ ያለውን ሐሳብ አላወቁም ነበር። የማታቅ ማርያም ነች በመድር ላይ ሳለች አታውቅም። በቃ የማታቀው ነገር አለ የማታቀው ነገር አለ። እንድታውቀው የተደረገችው ነገር አለ ያወቀችው አለ የማታቀው ነገር አለ። ሰው ነበረች ማለት ነው። ዓለማወቋ ግን ያሳንሳታል? ቅድስናውን ምንም አያሳንሳትም። ንጽህናዋን ያሳንሰው አያሳንሰው? ብጽናዋን ያሳንሰው አያሳንሰው? እንዴ ገብርኤል ሲገለጥላት መደንገጧ ሰውነቷን ያሳያል እንጂ ምንም ግን ሰው ነች በቃ። አሁን አንተ ግን ከሰውነት ሌቭል አላልንም እኛ አምላክ አላልንም ስትሉ መምህራኖቻችሁ አምላክ ናት አሉ ባንደበታቸው። እንዴ አምላክ ይገርማል እንዴ ያሉና ተቀበሉና ደግሞ ጳጳሱ የምንጠጣው ደግሞ እኮ የሷን ነው ስጋም የምንበላው የሷን ነው አሉ። ጉድ ስንል ቆይ እንዴ ከተደፈረማ አሉና ቆሞስ ተቀበሉና ምን የተሰቀለውም እኮ የሷ ስጋ ነው አሉ። እንግዲህ ሁሉ በእናውራው በመረጃ ነው። ከሐሰተኞች መምህራን ተጠበቁ አሉና ደግሞ መጽሐፍ ጻፉ። ገጽ 30 ላይ እንዴ አረ ሰው ናት ማለት የማይሰራ ኃጢያት ነው አሉ። ገጽ 28 እኮ ዳጊ እንደሱ አይልም ሰው ናት ብለን የጀመረው ስጀምርማ ሰው ናት ብለ ጀመርክ ስጨርስ እንዴ ነው የጨረስከው ነው። አሁን ሌላ ቤካ ቤት ስናወራው ነበር ስትጀምር ሰው ናት አልክና ግን ምን መሰለ እንዲ ስለሆነ የመላእክትን ምግብ እየበላች በቤተ መቅደስ ስላደገች ምናምን የሆነ እንትኖች ሰራህና እዚህ ኳልቱ ሰው ናት ማለት የማይሰራ ኃጢያት ነው አልክ። እሺ አምልኮስ እንዴት ነው? አይ እኛ ለጸጋና የክብር ነው እንጂ አታመልካትም እንዴ? እንዴት እናመልካለን? አምልኮ እኮ ለአምላክ ነው ነው እንጂ ታዲያ እንዝራ ስብሐት ላይ የአምልኮ መስዋዕት እንሰዋልሻለን የሚለው ከየት መጥቶ ነው? ግራ ገባ እኮ አየህ። በማርያም ጉዳይ በጠቅላላ ትርክት እንጂ የተጻፈ ነገር የለም ውሸት እንጂ። ጳጳሱም ሲያወሩ ደሟን ጠጣን ያሉት ስጋዋን በላን ያሉት ውሸት፣ የጳጳሱም የቆሞሱም ውሸት፣ መጽሐፉም ውሸት፣ ታምረ ማርያም ውሸት። እሺ የማን ባሪያ እንሁን ይላል ታምረ ማርያም? የእግዚአብሔር ባሪያ ለመሆን አንሻ፣ የማርያም ባሮች ለመሆን ግን እንሽቀዳደም። ናግባና ጠይቀኝ። እስካሁን ካወራሁት ውስጥ የፈለከውን እንትን ያልከውን እስኪ በመረጃ ብለ ጠይቀኝ። የእግዚአብሔር ባሪያዎች ለመሆን አንሻ፣ የሷ ባሪያዎች ለመሆን ግን እንሽቀዳደም የሚል ትርክት ውስጥ ነው ያለው ኦርቶዶክሳውያኖች። እሺ መረጃ ስጠኝ ስልህ ግን ጳውሎስ ብለህ ትጀምራለህ። እስቲ ጭምሻ ነገሩ ኒክኔም ነው ወይ ጳውሎስ? ያልገባን ነገር አልፎ አልፎ ይጠቀሙ ነበር። ጳውሎስም እያሉ ይጠሯት ነበር፣ ጴጥሮስም እያሉ ይጠሯት ነበር። ጸሎትን ትሰማለች ወይ ስትባል ቀጥታ መልስ። አንተ የማን ባሪያ ስትባል ቀጥታ መልስ። መጽሐፍ የሚያስተምረው የማርያም ባሪያ እንድትሆን፣ ምክንያቱም ማርያም አምላክ ስለሆነች። ከወንድማችን ማን ነው እንትና ጋር ኢንተርቪው ተደረገው ላይ አይታችኋል አይደል እንዴ? ቃሌ ጋር ሰውየው ምን አለ ምርር ሲለው እንደውም እኮ ማርያም አምላክ ነች ሲለው ቃሌ ምራቁን ዋጥ አረገ ደንግጦ ለሆነ ሰከንድ ልክ ራእይ 8 ላይ እንዳለው ለእኩል ሰዓት ያህል ዝምታ ነበር እንደሚሉ ዝም አለ ቃሌ ደንግጦ። እንዴ ማለት እንዲ ይናገሩታል ብለን አናስብ ነበር። ጽፈውታል አይ ነው ትምርቶቻቸው ውስጥ ይገኛል። አሁን ግን ከፍረስትሬሽኑ ነው የተነሳ ነው መሰለኝ በቃ እንግዲህ በቃ አምላክ ናት ወደሚል ድምዳሜነ ንግርት ለወጡ ጽሁፉን። ለዚህ ነው ተነስተው ጳጳሱ በድፍረት የሷን ደም ታው እንደምንወስደው የማን ስጋ ነው እምንበላው የማን ስጋ ነው ብለው ጀመሩ። እንዴ ብለው ነው ጀመሩት። ሶ at the end of the day ምንድነው ያልን ያለ ነው? ማርያም ጸሎት አትሰማም ብለህ ልትዋሽ አትችልም። ትሰማለች ብለህ ነው የምትታው። አዎ ስትል ደግሞ ማስታውም ትክክል አይደለም። ምትሰማ ከሆነ መረጃውን አምጣ።
ትሰማለች ካልክ ይሄን ምንፍቅና እዚህ ድረስ ደፍረ ካመጣው መረጃውን አምጣ። ማታመጣ ከሆነ ጴጥሮስ ውስጥ አትደበቅ። ያንተ ፓስተር ይሰማል ወይ አትበለኝ። የኔ ፓስተር በህይወት አለ፣ ባጸደ ስጋ አለ። ባጸደ ነፍስ ሄድ ፓስተርም ቢሆን አይሰማም፣ መስማት አይችልም። እርስ ተፈወሱ ዘንድ ይላል። ማርያም ተፈወስ ዘንድ ነው ካንተ ጋር ህብረት የምታረገው። ከላይ የምትፈወሱበት ጉዳይ አለ፣ የምትናዘዘው ኃጢአት አለ። እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። በፈለከው ቶፒክ እኮና ያዕቆብ ላይ ብታምቧች፣ ኤፌሶን ላይ ብታምቧች፣ ገላትያ ላይ፣ ዮሐንስ ላይ ብታምቧች ሁሉም አንድ መስመር ከልክለዋታል። 15ቱም ቀኖና መጽሐፍቶች 15ቱም አንድ መስመር ከልክለዋታል። በትንቢት አላወሩም ስለምልጃዋ፣ በትንቢት አላወሩም ስለማድረጓ፣ በትንቢት አላወሩም ጸሎት ስለመስማቷ። ስለዚህ ያለ እድል ምንድነው? መደመር። እስኪ ቀጥታ አዎ ማርያም እዚህ ቦታ ላይ ብለው የሚጀምሩት ነገር የለም። ያቺ የፈረደባት ሰርግ ነበረች። በመጨረሻው ሰርጉም የተጠናቀቀው በሱ ተአምር አድራጊነት እንደሆነ ሲታወቅ ዝም አሉ። የተአምራቱን የመጀመሪያ እንዳደረገ የሚያትት ተአምረኛው ኢየሱስ መሆኑን የሚያሳይ ባለ ድንቁ ኢየሱስ መሆኑን የሚያሳይ ክፍል እንጂ ምንም የማርያምን ተአምር፣ የማርያምን ችሎታ፣ የማርያምን ጸሎት ሰሚነት፣ የማርያምን ሁሉን ቻይነት ምንም አይናገርም። ምንም ዜሮ። ለዚህ ነው የሚላችሁን ሁሉ አድርጉ ያለችው። የሚላችሁን ሁሉ አድርጉትል ነበረ አትልም። እሷ ምን እንደዚህ ጨዋ ነች እሷ አትልም። ስለዚህ ኮሌክቲቭሊ በጠቅላላ ብትወስደውም በትምህርትም ብትወስደውም በቃል በቃልም ብትወስደው ጸጥ አለ መጽሐፉ። ምን እናርግኛ? የተጻፈላትንማ ይሄው እያለ ነው። ብጽዕት ሲላት ብጽዕት ያላትን ምን ችግር አለ? ስለዚህ ልቤን ታውቀልኛለች፣ ትደርስልኛለች፣ ጸሎቴን ትሰማልኛለች የምትል 12 ዓመት ልጇ መጥፋቱን እንኳን መቅረቱን ወደ ኋላ እንኳን አላወቀችም ነበር ማርያም። ለምን? ሰው ስለሆነች እና በኋላ ነው ማወቅ የጀመረችው። በኋላ ያኔ አታውቅም ነበር። ምዕራፍ 2 ላይ ሉቃስ 2 ላይ በኋላ ባጸደ ነፍስ ከሄደች በኋላ ግን ሁሉም ማወቅ ጀመረች። እግዚአብሔር በእኔ እንደማቀወቅ ያላት። አረ እግዚአብሔር ይፈውሳችሁ። እሺ ቀጥሉ ሌሎች ወገኖች። ተባረክ ዳግሻይ። ሌሎች ዝም አላችሁ። ዳኒ ተደብቋ ሪፖርት ያደረገ መሰለኝ። አይ ቲንክ ሶ። በጣም የሚገርመው አሁን ቅድም ያልከው ነው። በጣም አይታችሁ ከሆነ ደጋግማችሁ ታዝባችሁ ከሆነ ማርያም ታማልዳለች ይለዋል። መጽሐፍ ቅዱሳዊ መረጃ አለ ብለህ ስትላቸው አንድ መዓት ይላሉ። ስጡን ስትላቸው ሙሴ በእግዚአብሔርና በሕዝቡ መካከል ባይቆም ኖሮ ይለዋል። ማርያም ታማልዳለች ወይ? ይኸው ዘጸአት መጽሐፍ ላይ ሙሴ በሕዝቡ እኔ ጠየቅኩ ስለ ማርያም ነው ሰውዬ። ሙሴ በሕዝቡ መካከል ቆመ እኮ ብሎ ይላል ኤርምያስ። የማንነት ችግር ማንነትን የማወቅ ችግር ያለባቸው ይመስለኛል። እሺ ማርያም የዓለም ቤዛ ናት? አዎ ቤዛ ኩሉ ዓለም ናት። ቤዛማ ቤዛ ናት። እሺ ጠቅሳ ለመጽሐፍ ቅዱስ በጣም ብዙ አለ ማስረጃ ከብሉይ ኪዳን ከአዲስ ኪዳን። እሺ ከአዲስ ኪዳን ስጠን። ኢየሱስ ቤዛ ብሎ የሚለው ነው ያለው። እሺ በቃ ከመጽሐፍ ቅዱስ ስጠን የፈረደበት። ሙሴ ቤዛ ተብሎ የለ እንዴ? ሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ እንዴ ማርያም ቤዛ ኩሉ ዓለም መሆኑ አስጠን። ሙሴ ተብሏል። እዛ ጫማም እግሩም ጥፍሩም ጋር ሄዱልሃል ማለት ነው። ማርያም እሺ ትባርካለች? አዎ እንዴ እንዴት አትባርክም? የሚባርክ በእናንተ ትምህርት በእናንተ ቤተክርስቲያን አስተምሮት ምን ነው ወይስ ካህን ነው? ካህን ነው። ማህበራችሁን ሁሉ የሚባርክ ካህን ነው አይደለ? እስከማውቀው ድረስ መርጌታም አለዚህ እስከማውቀው ድረስ ማህበሩን ሁሉ የሚባርክ ካህን ነው አይደል? አዎ። ማርያም ትባርካለች? አዎ። ቄስ ነች እንዴ? አይ እንደዛማ አትበል ይላል። ታዲያ ድንግል ሆይ ማህበራችንን ባርኪልን እያላችሁ በየቦታው የምታወሩት እመለ የአምላክ እናት አይደለችም እንዴ ይላል። አይ የተጠየቀው ካህናት ናቸው የሚባርኩት ብለሃል። ውዳሴ ማርያም ደግማለሁ እያልክ የምትጮኸው ስታዘጠዘጥ የምትውለው ከበሮ ይዘህ እንደ አባ ኤፍሬም ነኝ ባርክኝ እያልክ ብለህ የምትለው ብለህ ስዕሉን ስታወጣ ግን እኔ የምልህ መቼ ነው ግን ከማርያም ጥላቻ ውስጥ ወጣችሁ ወንጌል የምትሰብኩት ይላል። አምጣው እንጂ
አምጣው ጀምረናል ገጥመን ይላል ያገሬ ገበሬ ገጥመናል አምጣ ማርያም ቤዛ ተብላለች ብለህ ትላለህ ያው እዚህ ጋር ማለት ነው ቤካ ያመጣ ያው እነ መርጌታ በኪሳቸው የሚይዟት አይነት መስቀል ማለት ነው ካህናት የሚያሳሉበት ማይሰራ ኃጢአት እግዚአብሔር ይፍታ መምሬ ማርያም እንድንላት ነው ቀሲስ ማርያም ይሄ መስቀል እኮ ደግሞ የካቶሊክ ነው የኦርቶዶክስ እንደዚህ አይነት አይደለም ኤርሚያስ የት ነው ግን አካሄድ ወዴት ነው እና የኦርቶዶክሳ የኢትዮጵያ ኦርቶዶክስ መስቀል እንደዚህ አይደለም እንደዚህ አይነት መስቀል አይዙ ይሄ የኮፕቲክ ወይ የካቶሊክ ነው አትሊስት ይወል ታስባርካለች ቢሆን እንደው ለውይይትም ይመቻል ትክክል ነው ሳይሆን እንደው ለውይይትም ይመቻል ገባ ማርያም እንኳን ማርያም ማረችሽ ይባባላሉ ቀድምኛ እዛ ስናወራው ነበር እንኳን ማርያም አስማረችሽ ቢሆን እንደው ለእንትኑም ይመቻል ያው ምን አላጅነች ታማልዳለች ብሎም ስለሚያስቡ እሱም ቢሆን ውሸት ቢሆንም ምንም መጽሐፍ ቅዱሳዊ እንትን ባይኖርም አትሊስት ለውይይትም ይመቻል አሁን እንኳን ማርያም ማረችሽ ማለት ማርያም ማህሪ ከሆነች ታዲያ መለኮት ሆነች እኮ ማለት ነው እኛኮ መታስምርም ነበር ይመስለን ትምርቶቹ እንደዛ ብላችሁ መታስተምሩ ነበር ይመስለን ታስመራለች ማለት አይደለም ትምርታችሁ ለምትለምን ቆይ እንዴ እምትሰጥ ከሆነች ለምን ትለምናለች ራሷ የምታረክ ከሆነች ለምን ትለምናለች የምትምር ከሆነች እንዴ ታስመራለች እኮ ብትሉ አትሊስት ይመች ነበር እሱም ቢሆን እሱም ትክክል ነው አይደለም እኮ አሁን እኮ ማህሪዋ እሷ ሆነች እኮ በሽል የምታወጣው እሷ የምትምረው እሷ ምንድነው የእግዚአብሔር ፓርት እስቲ ንገሩን እስቲ እግዚአብሔር እዛ ቤት የማይፈልገው ኢየሱስ የሚለው ስም እንደው የሚቀፍህ ያው ይቀፈኛል ያ ልጅ ያ ሰውዬ ያ ዲያቆን እና ኤርሚያ at the end of the day ትምርቱ ኤክስትሪም ከመሄዱ የተነሳ እግዚአብሔር ከፒክቸሩ ያወጣ ድምዳሜ ላይ ደረሱ በቃ እንደውም ልጅም ትሰጣለች ትምራለች ምንድነው የማታረገው ማርያም እግዚአብሔር ሄልፕ የምትጠይቅበት በለሄና አርገልኝ እንግዲህ ለልጆች የምትለው ነገር የለም እንግዲህ ትምርቱ እንኳን ካለ እንደዛ ሚል እንኳን አንተን ካለ ምክንያቱም she can do everything by herself ይሄ this is crazy በጣም ግን እኔ ያልገባኝ ነገር ማርያም ወደ ማርያም በቀጥታ ጸልያለህ አዎ በደንብ ጸሎት ሰማለች አዎ ታደርጋለች አዎ ከዛ ደግሞ እስቲ መጽሐፍ ሳይ ማስረጃ ሲል በምን ተገናኘ ኤርሚዬ ዮሴፍና ማቲያስን ሐዋርያቱ ለሐዋርያነት በይሁዳ ምትክ ለመሾም እንደ ጩለት ያቀረቡት ማርያም ትሰማለች ታደርጋለች ለሚለው ማለት እንዴት ተገናኘ እኔ ያልገባኝ ነገር ማለት ማርያም በውስጥ ታዋቂነት አለችበት ነው እዛ ውስጥ ሲቀጥል ደግሞ ሐዋርያቱ ሾሙ ይላል መቼ ሐዋርያቱ ሾሙ በይሁዳ ፋንታ ማቲያስ ሾም ብለው ወደ ጌታ አይደል የጸለዩት የሾመው እሱ አይደል እንዴ ሹመው እንጂ ከዛሬ ጀምሮ ሾመነዋል ነበር እንዴ ያሉት ሐዋርያቱ እና ከምን ጋር ተገናኘ ወገኖቼ ከምን ጋር ተገናኘ ማለት ኦርቶዶክስ በቃ ምንም ነገር አንተ ወርውር ምንም ነገር ይነሳ የፈለገበት እንደፈለገ ሄደው እንትን ይበል በቃ ችግር የለውም ነው እኔ ምንም የገባኝ አይደለም ኤርሚነትና ምንድነው የሚያገናኘው እንዴት ተሰማለች ካልክ እንግዲህ አውስ የሰማችበትን መስማት የምትችልበትን ከመጽሐፍ ቅዱስ መዘ በማስረጃነት ማቅረብ ነው ደረትን ነፍተ ካወራ በኋላ እንደው ላወራው ነገር ማስረጃ ማቅረብ ካልቻልክ እኔ እንጃ በዚህ እንኳን ኦርቶዶክስ ያለ ለምን ማትነቁት እውነቴን ነው የምላችሁ ለምን ማትነቁት ለሚጠየቁት ጥያቄ መልስ ካጡ ላውሩስ ነገር መጽሐፍ ቅዱስ ማስረጃ ማምጣት ካልቻሉ ቀደም ኤርሚዬም እንዳለው ሁሉም ወንድሞቼም እንዳሉት ማለት ነው ስለ ማርያም ስጠይቅ እንዴት መሰለ እሷ ምን ጸጋን እኮ ተሞልታለች እኮ እንደሷ ጸጋን ተሞላል እንዴ በቃ ይሄ ነው መልሱ
እሷ እኮ አምላክን የወለደች እኮ ናት። ይሄ ነው እንዴ መልሱ? ሲጀመር ጸጋ የሚሰጠው ሰው እኮ ለማይችል ነው አይደል ኤርሚዬ? ለማይችል ምንም ማድረግ ለማይችል ብቃት ለሌለው ደካማ ለሆነ ሰው ነው ጸጋ የሚሰጠው። ጸጋ በጣም በስቶላታል ማለት በጣም ደካማ ነበርሽ ማለት ነው። ስለዚህ ብዙ ጸጋ ያስፈልጓታል። እና ኦርቶዶክሶች በጣም 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 ነገር ይሁን ወስዳችሁ በቃ እንደው እንትን አደረግን ብላችሁ ይባስ ያበላሻችሁት ነውና የምትሄዱት። ለዮሴፍ ታጨች ድንግሊቷ እሷ የኛ ማርያም ናት። በቃ ሁሌ እንደምለው የምትመለክ ሳይሆን የምታመልክ፣ የሚዘመርላት ሳይሆን የምትዘምር፣ ኦኬ አምላኳን የምታውቅ የባሪቱን ውርደት ተመልክቷልና ብላ በቃ ዝቅ ብላ ጌታዋን ከፍ የምታደርግ እሷን ማርያም ነው እኛ የምናውቅ። እሷ ደግሞ የጌታችን ኢየሱስ ክርስቶስ እናት፣ እኛ እህት ደግሞ እናታችን ብለን የምናምናት የምንቀበላት እህታችን ናትና በጣም በጣም እዚህ ነገር ላይ በደንብ መስራት አለበት ብዬ አስባለሁ። ለምን ከተባለ there is like foundation ናት የኦርቶዶክስ ትውልዱን አምላኩን እንዳያይ ሰቀዛ ያዘች አይደል? ሞር ማሳየት አለብን ብዬ ነው ያስባለሁ። ግን ኦርቶዶክሶች ፈለገ ምናምን የምትሏቸውን ሰዎች ሲያወሩ እስቲ ከእግዚአብሔር ቃል አንፃር እንዴት ነው መልሳቸው የሚሆን ነገር ቼክ ለማድረግ ሞክሩ ለማለት ያህል ነው። አይ ቲንክ ዛሬ በጣም መርጌታ ኤርሚዬ እናንተ ባላችሁበት ብዙ አወራው። አም ሶሪ። እንግዲህ ጸጋ ይብዛላችሁ። ለማንኛውም ሁላችሁንም ሰላም ብያለሁ። ተባረክ ወንድማችን፣ የመጨረሻ ሰው ስለሆንክ ነው ተባረክ ያልኩት። ሁላችሁንም አግኝቻችኋለሁ ብዬ ተስፋ አደርጋለሁ። ያላገኛችሁኝ ግን በድጋሚ ሰላም ዳግኝ ጨምሮ ሌሎቻችሁንም እናችሁበታል በደንብ ማለት ነው። እኔ ግን ላወሳ የምፈልገው ለምንድነው ታዲያ ማለት ገድላትን ለምሳሌ የሃይማኖት መከራከሪያ አይደለም ብለው ያነሳሉ። ለሃይማኖት መከራከሪያ ይሆናል ብለው ደግሞ አይናገሩም። አንዳንዶቹ እንደዛ ብለዋል። ግን ደግሞ ያንዳንድን ሰው ስራ ያንዳንድን ሰው ግብር መጽሐፍ ቅዱሳዊ ማስረጃ አድርገው ደግሞ ያነሳሉ ማለት ነው። ያው በእነሱ ቤተ እምነት ላይ መጽሐፍ ቅዱስ ላይ ያሉ ሐዋርያቶች መጽሐፍ ቅዱስ ላይ የተጠቀሱ ሰዎች ሁሉ ገድል ነው ብለው ስለሚያምኑ ማለት ነው። እኛ ገድል ነው አንልም፣ አገልግሎት ነው ተልእኮ ነው የምንለው። ጌታ ኢየሱስ ክርስቶስ ምድር ላይ ሲሮጥ የነበረውን ሩጫ የሚሮጡ ክርስቶስን ለመምሰል የሚያገለግሉ አገልጋዮች ብለን ነው የምናስበው። ገድል አንለውም የነሱን ግብር ወይም ደግሞ የተገለጠው ስራቸው ማለት ነው። ይሄ ነገራቸው በጣም የሚንታታ ይመስለኛል። አሁን መጽሐፍ ቅዱስ ብቻ ደግሞ አናምንም ይሉና አንድ ሙግት ይዘህ ለቀረብክበት ቦታ ላይ ደግሞ መጽሐፍ ቅዱስን መልሰው ይጠቅሳሉ ማለት ነው። ይሄም በራሱ ይጋጫል የነሱ ምልከታ ማለት ነው። ሶ ማርያምን መለመን ያው አምላክነት ከማድረግ አተካክላችሁ ነው የምታዩት ማለት ነው። አንድ ኤርሚ ኤችዲ የሚባለው ከእንዳልክ ጋር ከሁለት ቀን በፊት ነው ምናምን የሰሩ ቪዲዮ ነበር የተቀረጹት ቪዲዮ ነበርና በጣም የሚገርም ነው። እሱን አዶኑ ማን ቤት እንዳለ እንድታዩት ሪከመንድ አደርጋችኋለሁ። ኤርሚ በደንብ ኦልሬዲ አምነዋል የማርያም እሷ ራሷ ጌታ ኢየሱስ ክርስቶስ እሷን ለማዳን ራሱ እንደሞተላት ጥቅሶችን ጠቅሶ በማመን ደረጃ ገልጾታል ማለት ነውና አይ ቲንክ ወንድም ተክሉ ላይ መሰለኝ ያየሁት ፌስቡክ ላይ ማለት ነውና አይ ዋስ ሃፒ እና እንትናቸው ተምታቶባቸዋል። አንደኛው ሌላ ነገር ይላል፣ አንዱ ሌላ ያምናል፣ አንዱ ስለ ማርያም ሌላ ነገር ነው የሚለው። ይሄኛው ደግሞ ለውይ ሲጠራ ቀደም ሜሎሳለው ለውይ ሲጠራ ይሄ ዶግማ አይደለም ይላል። እንደገና ደግሞ ጸሎቴን ትሰማለች ትመልሳለች በለቱ ቀን ምናምን እያለ ይላል። አሁን ደግሞ ጥቅስ ሲጠቀስ ለማስረጃው ጥቅስ ጥቀስ ሲባል ደግሞ ይሄው የሌለ ጥቅስ ይዞ ይመጣል። ጳውሎስ ጸሎቱ ይሰማል፣ እንትናም ጸሎቱ ይሰማል፣ ጴጥሮስ ይሰማል። እንግዲህ ያው ታዘባችኋል ሁላችሁ።
እንደዚህ አይነት ጉራማይሌ የሆነ ምልከታ ነው ያለው እነሱ ቤት። ያው ህዝብ ግንኙነት ብየዋለሁ ቅድም ኤርሚ ካሳየ በኋላ ቪዲዮ ህዝብ ግንኙነት እንዳለ መጽሐፍ ቅዱሶችን ሰብስቦ አገናኛቸው ለማርያም ብሎ ማለት ለማርያም ሲሆን ጨርሻለሁ። ራእይ 14:13 ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል ብለህ ጻፍ የሚለውን ወስደው ቅዱሳን ስራቸው ስለሚከተላቸው በሰማይ እዚህ ያደርጉት የነበረውን ምልጃ እዛ ያደርጉታል ይላሉ። ይሄንን አስተምሮ ኦኬ። እኔ የምለው ከድካማቸው ያርፉ ዘንድ ስራቸው የሚከተላቸው ቅዱሳን ስራቸው በምድር ላይ ምልጃ ብቻ ነበር እንዴ? እንደሱ ከሆነ ምልጃ እኮ ብቻ አልነበረም ስራቸው። ድሃ ያበሉ ነበር። ስራቸው ስለተከተላቸው ሰማይ ቤት ድሃ ያበሉ ይሆን? ምናልባት አንዱ ስራቸው ደግሞ በታማኝነት መባና ስራት መክፈል ስለነበር መስጠት ስለነበር መባና ስራት እየሰጡ ይሆን? ያው ወንጌል ይሰብኩ ነበር ቅዱሳን። ያው ስራቸው ስለተከተላቸው እዛም ወንጌል እየሰበኩ ይሆን? ለምን ታስቁናላችሁ? ስራቸው ይከተላቸዋል ማለት በመጀመሪያ ነገር ያርፉ ዘንድ ብሎ ስራ ይከተላል ማለት ምን ማለት ነው? እረፍትና ስራ አብሮ ሄዳል እንዴ? ወይ አልተረዳኸውም ማለት ነው? ስራቸው የተከተላቸው ስራ እንዲሰሩ ነው እንዴ? ለእረፍት አይደለም እንዴ ሄዱት? ሊያርፉ አይደል እንዴ ከእግዚአብሔር ጋር ሄዱት? ሊያርፍ ሄደ ታዲያ ለምን ይሰራል? አሁን የገባህ አይደለ? የገባሽ ነው አይደል? ሊያርፍ ሄደ ካልሽ በኋላ ስራ ይከተላቸዋል ማለት ምን ማለት ነው? ይሰራሉ ማለት ነው ወይስ በዚህ ያደረጉት መልካም ዲድ ፎሎ ያረጋቸዋል? ያ ሪዋርድድ የሚሆኑበት ያ የሚሸልሙበት ስራ ያሸልማቸዋል ማለት ነው ወይስ እዛም ሄደው ይሰራሉ ማለት ነው? ለምን ፍቅና እንዲመች ለምልጃ እንዲመች ከሚከተላቸው ስራዎች ውስጥ አንዷን መረጥክና ይማልዱ ነበር እዛም ይማልዳሉ የምትለዋን ይዘይድክ ሌላውን ስራቸውን አታወራው። ካወራ ምልጃን እንደሱ መታሰብ ከሆነ ቀጥሏል እዛ ብለ መታሰብ ከሆነ ጥሩ፣ ሌሎቹን መልካም ስራቸውን አትርሳ ነው። ምልጃ ብቻ ነበር ያረጉት የነበረው ስራ። አንደኛ ቆሮንቶስ 12:26 ላይም ቀደም ተናግሬዋለሁ። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። አሁን ጥያቄው እየተሰቃዩ ነው ወይ ነው? አንተ ስትሰቃይ እዛ መሰቃየት አለ ወይ ነው? ለምን ቆርጠህ የምልጃ ብቻ ለምን አረከው? ያው እንትኑ ህያዋን ናቸው፣ ብልት ደግሞ ያው እንትን ነው ኮኔክሽኑ እንትን አለ ምናምን። ስለዚህ ያው የኛ ስሜት ይሰማቸዋል ምናምን እኮ። ስሜታችን ሲሰማቸው ስንሰቃይ ይሰቃያሉ። ካልተሰቃዩ አንተ የምትለው ትርጉም አይደለም ትክክል ማለት ነው። አጸደ ነፍስ ያለ ያጸደ ስጋን ስሜት የሚያቅ ከሆነ መጀመሪያ መረጃ አምጣ ከመጽሐፍ ቅዱስ ላይ። ይሄ ነው መረጃ ካልክ ግን ኦኬ ጥሩ እንውሰድልህ። እኔ ስሰቃይ እነሱ ይሰቃያሉ ወይ? እዛ ያንተ ቅዱሳን ምናልባት ሲኦል ይሆን ያሉት? ለዛ ይሆን የሚሰቃዩት ያንተ ቅዱሳኖች? ስለ ስቃይ እንግዲህ እንደዛ ብለ ሊትራሊ ብትወስደው ከሆነ ችግር እኮ የለውም አይደለም። እርስ በእርሳችሁ ኃጢአታችሁን ተናዘዙ ሲል ተፈወሱ ዘንድ ሲል እዛ ኃጢአቱን የሚናዘዝ አካል የለም። ስለዚህ የተጻፈው ስለኔ እናንተ በአጸደ ስጋ ስላለ ነው እንጂ በአጸደ ነፍስ ስላሉት አይደለም ነው ካልከኝ፣ እዛ ስቃይ አለ በለኝ፣ እዛ ኃጢአት መናዘዝ አለ በለኝ፣ እዛ መፈወስ አለ በለኝ። ያዕቆብ 5 ላይ እንደሚናገረው ያዕቆብ 5 በአጸደ ስጋ አንድ ሰው ከሄደ በኋላ ይለወጣል ቃሉ ብላችሁ በድፍረት ወይ ንገሩን። እዛ ከሄዱ በኋላ ይቀየርና እርስ በርስ መሆኑ ቀርቶ አንዱ ብቻ ይናዘዝና አንደኛው ይነግርለታል ይለምንለታል እግዚአብሔርን ብላችሁ በድፍረት ወይ ደግሞ ቃሉን ኤዲት ማድረግ ነው። እርስ በርስ የሚለው ነገር የሚቀጥል ከሆነ ብራዘር የሚቀጥለው ድሃ ማብላታቸው የሚቀጥላል በለኝ፣ ወንጌል መስበካቸው የሚቀጥላል በለኝ። የማይቀጥልና የሚቀጥል ስራ አለ ማለት ነው። አንተ እንደዛ ሊትራሊ ከወሰድከው የሚቀጥልና የማይቀጥል ስቃይ አለ ማለት ነው። የሚቀጥልና የማይቀጥል ኃጢአት መናዘዝ አለ ማለት ነው። የሚቀጥልና የማይቀጥል መፈወስ አለ ማለት ነው፣ ተፈወሱ ዘንድ ስለሚል። ስለዚህ ክፍሎቹ በጠቅላላ ራእይም ቆሮንቶስም ያዕቆብም እያወሩ ያሉት በአጸደ ስጋ ስላሉ ብቻ ነው። አይ ካልክ
ምን ችግር አለ? ድሃ ሲያበሉ ወንጌል ሲሰብኩ ያንን የሚደግፍልህ የመጽሐፍ ቅዱስ ጥቅስ ስጠን። እዛ የሚቀጥለው መልካም ስራዎቻቸው እዚህ ያረጉት የነበረ አንዱንም ሳታስቀር መረጃ አቀርብለት። እያወራ ያለው በዚህ ባጸደ ስጋ ስላለ ነው። አሁን እነዛ ያርፉ ዘንድ ሄደዋል እንጂ ገና ለሌላ ስራ አይደለም ሄዱት፣ ለሌላ መከራ አይደለም ሄዱት። እዚህ የተሰቃዩት እዚህ የተሰውት ለወንጌል ይበቃል። ደግሞ እዛ ሊሰው ሄዱት ልትለኝ ነው? እዛም መከራ አለ፣ እዛም ቅንቀት አለ፣ ገና እዛም ብዙ ሪስፖንስ ኖ እዛ ያለው ቅዱስ ቅዱስ እያሉ ማምለክ ብቻ ነው። የረፍት ስፍራ ነው ቦታው። ምናልባት ሊሆን የሚችለው ላምንህ የምችለው የኔ ቅዱሳን ያሉት ሲኦል ነው ካልከኝ እንደሱ ያስኬዳል። እዛ ልክ ነጥር ሰማፋጨት ጩኸት ወዮታ አለ። አየ ሳታስበው ሚስጥር አወጣ። ቅዱስ ያልካቸው ለካ እንዳለ የተሰገሰጉት ሲኦል ነው ማለት ነው ያንተ። እኔ ስለ ጌታዬ ማርያም አይደለም ማወራ፣ ስለ ጌታዬ እናት ማርያም አይደለም ማወራ። የኔ በረፍት ነው ያለችው። ያንተ ፌኳ ግን ምናልባት የምትሰቃየው አብራህ እንዴ ታው እንጂ ጥቅስ ስትመዝ ጥያቄ የሚመዘዝብሃላ። ብልቶቹ የማይቋረጥ ኮኔክሽን አላቸው ብለህ የምታስብ ከሆነ ኦኬ ጥሩ፣ ምን ችግር አለ? አይቋረጣ ይሄም ተግባራቸው። ግማሽ አይ መናፍቅ እኮ ያልናችሁ ለመሰላችሁ ቆርጣችሁ ስለምታምኑ ስለምትመነፍቁ ነው። ግማሽ ብቻ ስለምታምኑ ካመንክ እርስ በእርስ ኃጢአትን የምንናዘዝ ከሆነ እላይ ያለውም ለኔ እናዘዛ ተክልየም ለኔ ይናዘዙ። ከላይ ካሉ እንግዲህ መጀመሪያ እንዳሉ እርግጥ አይደለም ካሉ ተክልየም ይናዘዙ፣ አቡዬም ለኔ ይናዘዙ። እሳቸውም ይፈወሱ ዘንድ እኔም ለእሳቸው እንደምጸልየው እሳቸውም ወደ እኔ ጸልየው። እንደሱ አይነት ትምህርት ካለ አየህ ችግሩ እዚህ ጋር ነው። አጸደ ስጋን ከአጸደ ነፍስ ጋር ልታገናኝ ስትል ማኑ የምትነካው እዚህ ጋር ነው። that's the problem። አታማልድም የሚል ያሳየኝ ይለኛል። የዋህ ነህ ብዙ እንትን አይባልም የሚል ላሳይ ይችላል። አሁን ቶፒክ ለማስቀየር አትጣጣሩ። ታማልዳለች ካልክ ንገረኝ። ቆርጣህ አይደለም አትመንፍቅ። ተሰቃያለችም በለኝ። ታማልዳለች ካልክ ጸሎቴን ትሰማለች ካልክ እኔም ጸሎቷን መስማት አለብኝ። እርስ በእርስ ነው የሚለው እንጂ እናንተ ለማርያም ብቻ የሚል ትእዛዝ የለም። እርስ በእርስ ስለሆነ ታማልዳለች እንደምታሳይ እኔም ለሷ ላማልዳ። መቼም ምልጃ አንዱ ለአንዱ ነው አይደል? እኔስ መቼ ነው ለማርያም ማለድላት? አንተስ ለማርያም የምትማልድላት መቼ ነው? መቼም ደፍሬ የለ ታማልዳለች ብለህ ጥሩ። እሷ ለአንተ ካማለደች አንተም ለሷ ማማለድ አለብህ። እንደ ያዕቆብ 5 ከሆነ አይደል? ኤርሚያ አይመስልም? የለም ኤርሚያ ወጥቷል። ኤርሚያ ኦኬ። ኤርሚን ሳይን ያለው እንትን አለ አይቼ ነው። እሺ ኤኒዌይስ ቀጥሩበት፣ ተባረኩ። እኔ ብቻ እንዳላወራ እሱ ለኔ ማለዳል አይደል? እንደዛ አይደል የሚለው ቃሉ። አንዱ ስለሌላው እየማለደ ነው አይደል? ምርጃን እያሳየን ይከፍላል። ጥሩ። እኔ ስለ አንዱ በጌታ ፊት ይቀርባለሁ፣ እሱም እኔን በጌታ ፊት ይዞኝ ይቀርባል። አሁን ይሄ ተቋርጦ በእናንተ አስተምሮ ግን አንዱ ወደ አንዱ ብቻ ነው የሚጸልየው እናንተ ጋር። እላይ ያሉትስ ወደ እናንተ ይጸልያሉ ወይ? አይ እንደዛማ መሆን አይችልም። መሆን ካልቻለ የተጻፈው በአጸደ ስጋ ስላሉት ነው። የት አግኝተሃት ነው ማርያም ጸሎት ሰማት? ኦ ሶሪ አላየሁም። እኔ እኮ ገስታ ላይ ምሽከቱ ቆይ አንተ የአዳም ተስፋ እንደ ቆይ ዳኒ ድምጽ የሚያሰማ ከሆነ መልካም፣ አለያ ግን ትንሽ ቆይተን ሊዘረግፈን ነው። ቀጥል ዳጊ፣ ተባረኩ። እሺ የአዳም ብቻ ልቀበልና ሌላ እንግዲህ ይበቃኛል። ሰላም የአዳም፣ እንኳን ደህና መጣህ። ከየት ቤተ እምነት ነው? እንኳን ደህና ቆየ። እሺ ከየት ቤተ እምነት ነው ወንድማችን? ጌታ ይመስገን ደህና ነኝ። ስሜ ራሱ ይናገራል። እባክህ ከየት ቤተ እምነት እንደሆንክ ሳታስለፋ ንገረን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እግዚአብሔር ያክብርልኝ። ማርያም ጸሎትን ትሰማለች? ወደዛ ከመሄድ በፊት አንድ ጥያቄ ልጠይቅህ። ማርያም ጸሎትን ትሰማለች? እኛ ቤት ነው አንተ የገባው። አንተ ቤት ስገባ ትጠይቀኛለህ። በደንብ አድርጋ ትሰማለች። እሺ መጽሐፍ ቅዱሳዊ ማስረጃ ስጠኝ። መጽሐፍ ቅዱስ የመጥቀስ ግዴታ የለብኝም። ምንም ነገር ግዴታ የለብህም እዚህ ቤት። ያው አልወያይም ካልክ በክብር እንሸኛለን። ክርስቶስን መውለዷን ታምናለህ?
የጠየቅኩህን መልስልኝ። ከዛ በኋላ ጥያቄ ካለ ጥያቄ አለኝ ትለኛለህ። አዎ ትሰማለች አልኩህ እኮ። ለምን የአምላክነት ነች እኮ መጽሐፍ ቅዱስ የማስረጃ ስጠኝ። ፈቃደኛ ካልሆንክ ግን ሌላ ጊዜ ፈቃደኛ ስትሆን መረጃ ይዘህ ትገባለህ። ይሄ እኮ የእናንተ እንትን ነው፣ ሰዎችን ብሎክ የማድረግ መንገድ ነው። ገባ? ማስረጃ የለኝም እያልከኝ ነው። ማርያም ጸሎት እንደምትሰማ ማስረጃ የለኝም፣ ስለዚህ እኔ ጥያቄ መጠየቅ ነው እንጂ የምችለው በእሷ ጉዳይ መልስ የለኝም እያልከኝ ነው። እኔም የመጠየቅ መብት ከሌለኝ አስወጣኝ። ለጥያቄ መልስልህ ከፈለክ መጠየቅ መብት እንድሰጥህ ከፈለክ መጀመሪያ የጠየቅኩህን መልስልኝ። ከዛ በኋላ ጠይቀኝ ይቆላል። ለዓለም ሁሉ ማስረጃ ስጠኝ አልኩህ። አሁን እኔ ጴንጤ ስለሆንኩ ሳይሆን እኔ ምንም እምነት የሌለኝ ሰው ብሆን ይህን ጥያቄ ብጠይቅህ ነውር ነው? እሺ አልኩህ እኮ አመንኩ። ጥሩ በቃ ጸሎትን ትሰማለች ተቀበልኩ እኮ። ማስረጃ ስጠኝ ማለት ታዲያ ለምን ማስረጃ አታቀርብልኝም? እናንተ እኮ ምናምን ከምትል እኛ ማንም እንውድ ድንጋይም አምላኪ እንውድ። አንተ ማርያም ጸሎት እንደምትሰማ ለሚጠይቅ ሰውዬ በትህትና እዚህ ጋር የእግዚአብሔር ቃል እንደዚህ ይላል፣ ስለዚህ ማርያም ታማልዳለች ብሎ መንገር ለምን ይከብድሃል? ለምን እናንተ እኮ ብለህ ትቀጥላለህ? ይኸውልህ በምድር እያለች በዮሐንስ ወንጌል ምዕራፍ 2 ላይ እንዳማለደች ዋውን ወደ ወይን ጠጅ ያስለወጠች ዓለም የሞቀው ታሪክ ነው። አስጨርሰኝሽ። በምድር ላይ ይህንን ካደረገች ወደ ልጇ ወደ አምላኳ ከሄደች በኋላ ደግሞ ምንም የማታደርግበት ምክንያት የለም። ምክንያቱም ይህን ሁሉ የሚያደርገው ማን ነው? እግዚአብሔር አምላክ ነው። ገባ? እግዚአብሔር አምላክ የሚሳነው ነገር የለም። አይደለም በምድር በሰማይም ያደርጋል። ለቅዱሳኑ ደግሞ የተለየ ክብር ቦታ አለው። ስለዚህ ድንግል ማርያም ታማልዳለች፣ ትጸልያለች ብሎ የመናገር ጥቅስ የመጥቀስ እንትን የለብኝም እኔ ግዴታ የለም። አይ ጠቀስክ፣ ጥሩ ጥቅስ ጠቅሰሃል። መጥቀስም ነበረብህ፣ ምክንያቱም ማስረጃ ማቅረብ ስለነበረብህ ጠቅሰሃል። የጠቀስከው አንዱ ጥቅስ ምንድነው? ዮሐንስ 2 ላይ በምድር ታደርገው ነበር በሰማይም ታደርገዋለች አልክ። በምድር ያለ ምልጃ በሰማይ ይቀጥላል የሚለውን ከማውራታችን በፊት በምድር አርጋው ነበሩ የሚለውን እስኪ ቼክ እናድርግ። ዮሐንስ 2 ላይ ሄደን ዮሐንስ 2 ላይ ምን አይነት ምልጃ አደረገች? እስኪ ልጅ ሆይ የወይን ጠጅ እኮ አልቆባችኋል አለች። ኦኬ ይህ ምልጃ አይደለም? ኦኬ ስለዚህ ለማን የጠየቀችው? እነማን ጠይቅልኝ ብሏት? የወይን ጠጅ እንዳለቀባቸው እሷ ታውቃለች። ሰዎቹም ተሸማቀው ነበር። የመጣውን ታዳሚውን እንዴት አድርገው መሸኘት እንዳለባቸው ግራ እስኪገባቸው ድረስ ይህንን ስለምታውቅ ልጄ ሆይ የወይን ጠጅ እኮ የላቸውም አላት አለችው። ምንድን ነው ያለችው? እሱ ምንድን ነው ያላት? አንቺ ሴት ከአንቺ ጋራ ምን አለኝ? የምትይኝ ሁሉ ከማድረግ ወደኋላ አልልም። ከዛ በኋላ ያለውን ሁኔታ ታውቀዋለህ። አንበበ ጨርሰው። ይሄ ሌላ ጊዜ ወንድማችን አንተም አንበበ ጨርሰው። እሺ ያላለውን ኢየሱስ አትጨምር፣ ቃላቶች ያልተናገረውን አትጨምር። ጀመርከውና አንቺ ሴት ከአንቺ ጋር ምን አለኝ አላት። አንቺ ሴት ከአንቺ ጋራ ምን አለኝ ማለትም ማለት ነው እኮ አላትና ምን አለ? ከዛ የሆነ ነገር ቀጠልክ። የሚላችሁን ሁሉ አድርጎ አለች። ለምን? ተግባብተዋላ። ማስተካከልከው ችግር የለም። አሁን እያንዳንዱ ቃላትን እስከታተል አልቆይም። አሁን አንድ ነገር እንጠይቅህ። እንዴት አወቀች እሷ ወይን ጠጁ እንዳለቀ? ማን ጠይቋት ነው? የጠይቃት ሰው አለ? ቤቷ እኮ ነው። ቤቷ ነው አይደለ? ትውፊት አትቀበሉማ እናንተ። አንድም እሷ ቤት ነበር የተደረገው ሰርጉ። እሷ ቤት ነበር ሰርጉ የተደረገው ማለት ነው አይደለም? ቤቷ ስልህ የገዛ ቤቷን አይደለም። ይሄ ትውፊት ስለማትቀበሉ የገዛ ቤቷ ሳይሆን የሸጣ ቤቷ ነው እኮ። ትውፊታችሁ ላይ ምን ይላል? ትውፊታችሁ ላይ ቤቷ ነው ይላል። ይህንን እኮ ይኸውልህ ልብ ያውቀዋል። አንተ ምናልባት ከየት እንደመጣ እናውቃለን፣ ከማን እንደወጣ ያንን ይዘን እኔ ውስጥ አትደበቅና አንተ ንገረኝ። ቤቷ ነው የሚል ከየትኛው ትውፊት ላይ አግኝተህ ነው? ቤቷ ነው ኢኔሴንስ ማለት ምን ማለት ነው? መኖሪያ ቤቷ ነው እያልኩ አይደለም። ኢኔሴንስም አለው። እሺ እኮ ምንድን ነው? ይኸውልህ ዞሮ ምልጃው ተከናውኗል፣ ተፈጽሟል። ታዳሚው ከበፊቱ ይልቅ ምልጃው ተከናውኗል ከማለት በፊት ይሄን ጥያቄ መልስ። ቤቷ አይደለም የተደረገው፣ እሷ ቤት አይደለም። እሺ ቤቷ አይደለም፣ በዚህ አልከራከረም። እሷ አይጠቅመንም። ቤቷ ሆነም አልሆነም። ቆይ ወንድማችን ተረጋጋ። አይ መረጃ የሌላቸው ነገሮች ዝም ብለህ አታውራ፣ እንደመጣልህ አታውራ። እጠይቅሃለሁ። እንዳልጠይቅ ከፈለክ መረጃ ያለህን ብቻ አውራ። አንደኛ ቤቷ አይደለም።
ቤቷ አለመሆኗንም እናንተ የሆነ ሰውዬ ስም ሰጣችሁ ዶኪማስ የሚባል ሰውዬ ከየት የመጣም እንደሆነ አላውቅም የሆነ ዶኪማስ የሚባል ሰው ያዘጋጀው ሰርግ እንደሆነ የተናገራችሁት አንተ መተ ቤቷ ነው እያልክ ነው እኔ ቤቷ መሆን አልሆነም ከረሴ ጋር የምፈልገው ጥያቄ ምንድነው መሰለ አንድ ሰው ምልጃ ለማድረግ የሆነ ሰው ይጠይቀዋል ከዛ በኋላ ያንን ጉዳይ ሄዶ ለሶስተኛው ሰው ሄዶ ይነግራል ማንንም ሳይጠይቃት ነው የተናገረችው ወይስ የጠየቃት አካል አለ ማንንም ሳይጠይቃት ከተናገረች ማለደች አይባልም እኔ ለምሳሌ ላንተ እንትን ስጠኝ እንትን አርግልኝ ወይም እንትን አርግላት ለከሌ ብልህ አማልልኩ አይባልም ከሌ እኮ ጠይቅልኝም አላለኝም ገባህ አይደለ ጠይቅ ያላት አካል አለ መጽሐፍ ቅዱስ መጀመር ካለበት ነው የጀመረው ገባህ ገብቷል አይደለ የጭንቅ አማላጇ ምንላት ለዚህ እኮ ነው የሰዎችን ጭንቅ የሰዎችን መከራ ሳይነግሯት ታውቃለች ይሄ መቀበል አለ መቀበል የእናንተ ፋንታ ነው ትውፊት አትቀበሉማ ዶኪማስ ሚሊዮን ኬታ መጣ እንደዚህ ስለማትቀበሉ እኮ ነው መጽሐፍ ቅዱስ ብቻ ሳይነግሯት ታውቃለች ማለት ነው ማርያም የእናንተ ማርያም አሁን ያንተ ማርያም ሌሎችን ተዋቸው ያንተ ማርያም ሳይነግሯት ስለምታውቅ ነው አሁን ዛሬ ላይ አንተ ግን የምትነግራት በልብ ታውቃለህ ሳይነግሯት እንደምታቀያውቅ አንተ ግን ትነግራታለህ እንዲያርግልኝ ብለህ አልተምታታብም ትንሽ በሰርጉ ቤት ሄደችው የማን እናት ነች ከማን ጋር ሄደች ይለያል የሰርጓ ማርያምና አንተ ጸሎት የምታቀርብ ከማን ጋር ሄደች ማለት ነው ከማን ጋር ሄደች መልስልኝ አንድ እሱን ካርዱን አያይተን እናወራለን የሰርግ ካርዱን አሁን መጠይቅን ስማኝ አንተ ማርያም ሳይነግሯት የምታከሆነች ታዲያ አንተ ለምን ትነግራታለህ እንዲያርግልኝ እንዲህናሟይልኝ ምናም ለምን ትላታለህ ሳይነግሯት ታውቂለ ማርያም ትንሽ አልተጋጨብም አንተ ከምትረጋው ጋር ሂደት ነው ይሄ ሂደት ገባ እኔ እሷ እኔን አስገድዳ እንዲህ ላድርግላት ትለኝ ገባ ፈቃደኝነቴን ነፃ ፈቃድ የሚባል ነገር አለ አንተስ ታስገድዳታለህ እኔማ ለራሴ ጥቅም ብዬ እመቤቴ ያምላኬ እናት እባክሽን የጭንቅ አማላጇ ከልጅ ትላታለህ እሷ ሳትነግራት ታውቂያለህ እንዴ እሷ እኮ ሳትነግራት ታውቃለች አይደል ቅድም እንደነገርከኝ ታዲያ የምታውቀው ለምን ትነግራታለህ እንዴ የማያውቀህ ለማታውቀህ ለምን ትነግራታለህ ሂደቱን መጠበቅ አለብን ሂደቱን መጠበቅ አለብን ወዴት እንሂድ እንዴት ሂደቱን ማለት ፕሮሰሱ